እሺ በመላው ዓለም የምትገኙ ተመልካቾቻችን ኢትዮጵያውያን እንደምን ከረማችሁ፣ እንደምን ሰነበታችሁ? በያላችሁበት በአጠቃላይ ሰላም እንዲሆንላችሁ እመኛለሁ። ዮሐንስ ነኝ። እንግዲህ በኢትዮጵያ ታሪክ ላይ ብዙ የጻፍኳቸው ሪሰርች ያደረግኳቸው መጽሐፎች አሉ። ዛሬ እየተነጋገርን ያለ ነው ስለ ቮሊዩም 2 ነው ማለት ነው። ቮሊዩም 2 ላይ ስላሉ ስለ አንዳንድ ሀሳቦች ነው የምናወራው። በዛሬ ቪዲዮ የምናየው የኢህአዴግ መንግስት እንዴት ወደቀ የሚለውን ይሆናል ማለት ነው። እሱን ከማየታችን በፊት አንዳንድ ሜጀር የሆኑ ለምንድን ነው ኢምፓየሮች ነበሩ፣ ብዙ የገቨርንመንት ሲስተሞች ነበሩ፣ እንዲህ አይነት በታሪክ ውስጥ ብዙ ሰምተናል እና የወደቁ መዓት ናቸው። ከሮማን ኢምፓየር ጀምሮ ባይዛንታይን ኢምፓየር፣ ኦቶማን ኢምፓየር፣ የናፖሊዮኑ ፈረንሳይ፣ የእንግሊዙ ስላይክ ፀሐይ በእንግሊዝ ምድር አትጠልቅም የሚለው ትልቅ የብሪቲሽ ኢምፓየር ማለት ነው። ቀጥሎም ደግሞ የናዚ የሂትለር ጀርመን፣ ራሽያ፣ እነዚህ የመሳሰሉ ትልልቅ እንትኖች የነበሩ ነገር ግን እነሱ በየዘመናቸው እየተሰባበሩ ነው የሚወድቁት። እና ለምንድን ነው የሚወድቁት ነው ለምንድን ነው የሚወድቁት ከተባለ ቤዚክ የሆነ ኢምፖርታንት
ፒለር ኦፍ ላይክ ፋውንዴሽን ኦፍ ኔሽን እነሱ አልነበራቸውም ማለት አሁን የተለያዩ የፖለቲካል ሳይንቲስቶች የገቨርንመንት ምናምን ነገር የሚያጠኑ ሳይንቲስቶች ሪሰርቸሮች ማለት ነው እነሱ የሰጧቸው ብዙ ኮሜንቶች አሉ። አንደኛው ለምሳሌ በአንድ ሀገር አንድ ሲስተም የሚወድቀው ለምንድን ነው ሲባል ኮራፕሽን በአንድ ሀገር አላርም ከሆነ የሀገር መውደቁ አይቀርም። ቀጥሎ ኢኮኖሚክ ኢንስቴቢሊቲ ገቨርንመንቶች ከሚፈጥሯቸው የተለያዩ ባድ ፖሊሲዎች የተነሳ ኢኮኖሚው ምን ማድረግ ያቅተው ማለት ነው ፕሮግረስ ማሳየት አይችልም። በዚህ ጊዜ ዲሳቲስፋክሽን ኦፍ ሶሳይቲ ይፈጠራል። ያ ሶሳይቲ ደግሞ ቼንጅ ይፈልጋል። ይህም ደግሞ ያንን ሲስተም እንዳይኖር ያደርገዋል ማለት ነው። ሌላኛው ላክ ኦፍ አካውንቴቢሊቲ ምንድን ነው? አንድ ሰው ወደ ገቨርንመንት ስልጣን ከመጣ በኋላ የማህበረሰቡ ሹልደር ላይ ተቀምጦ ጫንቃው ላይ ተቀምጦ እሱ ጥፋት በሰራ ቁጥር የማይጠየቅ ከሆነ ሌትስ ሴይ ኢኮኖሚ ሲወድቅ የማይጠየቅ ከሆነ ኮንፍሊክት ሲፈጠር የማይጠየቅ ከሆነ የአስተዳደር ድክመቶች በሚኖሩበት ጊዜ የማይጠየቅ ከሆነ እነዚህን የመሳሰሉ ነገሮች ምንም አካውንቴቢሊቲ እዛ ገቨርንመንት ውስጥ ከሌለ ይህም ሲስተም ፌል ያደርጋል ማለት ነው። አራተኛው ፋክተር አውቶክራት ቢንግ ላይክ ዲክታተር ገቨርንመንቶች በዓለም ላይ ኑሮ አያውቁ የተወሰነ ጊዜ ይቆያሉ። መጨረሻ ላይ በማይሆን ሁኔታ ወይ ሙተው ወይ ተገለው ወይ ታስረው ወይ ምናምን ተደርገው ያ ሲስተም ከነሱ ጋር አብሯቸው ይሄዳል። ሌላኛው ሶሻል ኢኒኳሊቲ እዚህ ጋር ሶሻል ስትራቲፊኬሽን ከተፈጠረ ማለት ክላስ ስልጣን ባለውና ስልጣን በሌለው በሆነ ግሩፕ እና በሆነ ግሩፕ ይሄ ሰው በአእምሮ ውስጥ ሊቀበለው የማይችል ልዩነቶች ከመጡ የዛን ጊዜ ያ ገቨርንመንት ምን ይሆናል ማለት ነው? ፌል ያደርጋል። ሌላኛው ፖለቲካል ፖላራይዜሽን ማለት ነው የሆኑ ግሩፖች የፖለቲካል ግሩፖች አሉ። አገሪቷን በዚህኛው ዳይሬክሽን ይዟት ነው የሚሄዱት፣ ሌላኛው ደግሞ በዚህኛው በኩል ይዤ ልሄድ ነው የሚለው። እነዚህን የሚያስታርቅ ሲስተም ካልተፈጠረ ምንድን ነው የሚሆነው ማለት ነው? ያቺ ሀገር ፌል ማድረጉ አይቀርም። አሁን እዚህ ጋር ፖለቲካል ፖላራይዜሽን እንዴት አድርጎ ሊፈጠር ይችላል? ምንድን ነው መንስኤው? ያንን ሊፈጥረው የሚችለው ሲባል ማህበረሰብን ማዕከል ያላደረገ መንግስት ሲፈጠር ነው። ከህብረተሰቡ ያልተፈጠረ መንግስት ከሆነ ሌላኛው በራሱ ግሩፕ ይሄዳል፣ የራሱን አጀንዳ ይፈጥራል። ሌላኛውም ደግሞ የራሱን አጀንዳ ይፈጥራል፣ ያንኛውም ሌላ አጀንዳ ይፈጥራል። ይሄ እንትኑ ኩሸቱ የሚኖረው ግጭት ኮንፍሊክት ኦፍ ኢንተረስት ፖላ ፓርቲ እየሆነ ይመጣል። ያ ማህበረሰብ ውስጥ መግባቱ አይቀርም። በዛ ጊዜ ያ ሲስተም ፌል ያደርጋል። ሌላኛው ደግሞ ፌለር ቱ አዳፕት which is critical to know። ይሄ በጣም ክሪቲካል ነው፣ ማወቅ አለብን። አሁን ሰዎች እንግዲህ ዓለም ፕሮግረስ እያሳየች ነው የምትሄደው ሁሌ። ከዛሬ 100 ዓመት 150 ዓመት በፊት ወደታች ብንሄድ መብራት አልነበር። ከዛ በኋላ መብራት መጥቷል። የዛሬ 80 ዓመት ምናምን ወይ 100 ዓመት አካባቢ ብንሄድ ለምሳሌ ቴሌቪዥን አልነበረም። አሁን ቴሌቪዥን መጥቷል። አሁን ቴሌቪዥን መጥቷል ማለት አዌርነስ ወይ ደግሞ ኢንፎርሜሽን ፍሎ ኢምፕሩቭድ እየሆነ ነው ያለው ማለት ነው። ስለዚህ አንድ አካባቢ እና ሌላ አካባቢ የሚኖሩ ሰዎች ምን ይሆናሉ? ይሰማሉ፣ ያሉበትን ስታተስም ያውቃሉ። ስለዚህ ስታግናንት የሆነ ሶሳይቲ እሱን አታክ ያደርገዋል የኢንፎርሜሽን መኖር።
ስለዚህ ድሮ በነበረ ሲስተም ይህንን አሁን ያለውን ጀነሬሽን እሱን ልምራህ ብትለው አይመራም። በዛን ጊዜም ፌል ያደርጋል። አዳፕቴሽን ወይ ደግሞ አጃይሊቲ የሚባለው ነገር ሁል ጊዜ ቼንጅ ስላለ ነው። ሌላኛው ደግሞ ጂኦፖሊቲክስ እና ኤክስተርናል ፕሬሸር ነው። ኤክስተርናል ፕሬሸር የሚኖረው ምንድን ነው? አሁን አንድ ሀገር ሶቨሪን ልትሆን ትችላለች። የራሷ ካርታ አላት፣ የራሷ ምናምን ህዝቦች እንዲህ አሏት። ግን ብቻዋን ነጥላ አንድ እንደ ፕላኔት አትኖርም። ኦኬ አትኖርም። ጎረቤቶች አሏት። ጎረቤቶቹ ሌሎች ሀገሮች አሉ። እነዚህ ሀገሮች እዛች ሀገር ላይ ኢንትረስት ይኖራቸዋል። ኦኬ ኢንትረስት ይኖራቸዋል። የሚኖራቸው ጊዜ አንደኛ ውስጥ የሚበጠብጡ ሪቤሎች ምናምን እነሱን መደገፍ ይጀምራሉ። ሁለተኛ ደረጃ ደግሞ የዓለም አቀፉን ህግ በመጠቀም በዩናይትድ ኔሽን የሚሆን ዋሬቨር ማዕቀብ ይጥላሉ። እንዲህ አይነት ነገሮች ያደርጋሉ። ይህ በሚሆንበት ጊዜም ኢንተርናል ገቨርንመንት ሼክ አድርጎ ሊወድቅ ይችላል ማለት ነው። ሲስተም ፌል የሚያደርገው ለዛ። ሌላኛው ላይክ ሎዝ ኦፍ ሌጂቲመሲ አንድ ገቨርንመንት ሌጂቲመሲውን ማጣት። አንድ ገቨርንመንት ሌጂቲመሲውን እንዴት ነው የሚያጣው ሲባል ለምሳሌ ፕሮሚስ የሚያደርጋቸው ነገሮች አሉ። ይህን ሰራለው፣ እንዲያረጋለው ሳያደርግ ይገኛል። አንድ ሌጂቲመሲ ማሳጫ። ሁለተኛ ደረጃ ደግሞ ውሸት፣ ህዝቡ የሚያውቀውን እውነት እሱ ሌላ ነገር አድርጎ ውሸት ይነግረዋል። በዚህም ጊዜም ሌጂቲመሲውን ያጣል። ሪስፔክት፣ በማህበረሰብ ውስጥ የሚኖረው ሪስፔክት እሱንም ያጠዋል ማለት ነው። ኦኬ ሌላም ብዙ ፋክተሮች አሉ ሌጂቲመሲ የሚያሳጡ። አንደኛ የሚያወጣው ፖሊሲ የማህበረሰቡን ራዕይ ላይክ ፑሽ ሊያደርግ ካልቻለ፣ ወደ የሚፈልገው አቅጣጫ ሊያመጣው ካልቻለ በዛ ጊዜም ምን ይሆናል ማለት ነው? ሌጂቲመሲውን ያጣል ማለት ነው። ስለዚህ ሲቲዝኖች በአጠቃላይ በአንድ ገቨርንመንት ያላቸው ትረስት ሲወርድ እሱ ቆይቶ ምን ማድረጉ አይቀርም ማለት ነው፣ ብሬክ ማድረጉ አይቀርም ማለት ነው። ሶ ዲስ አር ላይክ ዘ ጀነራል ፋክተርስ that led system or a government is going to just fail ማለት ነው። እዚህ አሁን ከነካካናቸው ውስጥ የኢህአዴግ መንግስት የትኛው ላይ ፎል ያደርግ ነበር ምናምን ነገር የሚለውን በደንብ አድርገን እናያለን፣ እንመለከታለን ማለት ነው። ሶ አሁን በዚህኛው ቶፒክ የምናወራው ለምንድን ነው የኢህአዴግ መንግስት ፌል ያደረገው ነው። የመጀመሪያው ትግል ውስጥ ያለ የጥንቃቄ ጉለቶች ነበሩበት። አንዳንድ ጊዜ የሆነ የሚጠቅምህን ነገር ታደርገዋለህ። የሚጠቅምህን ነገር ታደርገዋለህ። ኢህአዴግ ግን አንዳንድ ጊዜ የማይጠቅመውንም ነገር በማድረግ የታወቀ ድርጅት ነው። ጎል የማያመጣለትን ሪዛልት የማያመጣለትን ነገር በማድረግ የታወቀ ነው። እሱም አሁን ለምሳሌ አንድ ሰው አለ። አሁን እኔ ኦሮሞ ነኝ ልበላችሁ። ኦሮሞ ሲባል ጆሮዬ ምንም ቀጥ ነው የሚለው አዳምጣለሁ። ኔቸር ነው። ኦኬ ትግራይ ቢሆንም ትግራይ ሲባል ጆሮዬ ቀጥ ይላል። ኔቸር ነው ይሄ። አማራ ሲባልም ልክ እንደዛ፣ ሶማሌ፣ አፋር ምናምን ሲባልም ልክ እንደዛ፣ አሜሪካዊ ሲባልም ልክ እንደዛ፣ ፈረንሳይ ሲባልም ልክ እንደዛ ቀጥ ይላል። ከዛ የሚመጣው ነገር አለ። ኦሮሞ እኮ ለጋስ ነው ሲባል ደስ ይለኛል። you see I'm satisfied። ኦሮሞ እኮ ደግ ነው ሲባል፣ ኦሮሞ እኮ ሰው አክባሪ ነው ምናምን ሲባል ኦሮሞ እኮ በቃ እያልኩ ነው የምሄደው። እኔ እኮ እንትን ላልሆን ይችላል፣ ደግ ላልሆን ይችላል፣ ሰው አክባሪ ላልሆን ይችላል፣ ለጋስም ላልሆን ይችላል እኔ። ነገር ግን የወል ስሙ ያንን ሪፍሌክት የሚያደርግልኝ ከሆነ I'm satisfied። ይሄ ሰውኛ ቢሄቪየር ነው። የሶሻል ስትራክቸር በምናወራበት ጊዜ እቺ ግሩፕ መጀመሪያ ስትመጣ ሁሉንም ነው የምትወክለው።
ይህንን አለማወቁን የኢህአዴግ መንግስት መጀመሪያዎቹ ላይ አሳይቷል። እሱ ምንድን ነው የአማራ ገዢ መደብ ጨቋኝ ነው ብሎ ዲክሌር ያደረገበት ጊዜ ነው። አሁን ገዢ መደብ ጨቋኝ ነው ወዝ ራይት፣ ችግር አልነበረበት። ኢትዋዝ ኦኬ። ለትግሉም ጥሩ እሱ ነው። ኦኬ ገዢ መደብ የማ ሲባል የደርግ ገዢ መደብ፣ የኃይለ ስላሴ ገዢ መደብ፣ የገሌ ገዢ መደብ። ለምንድን ነው ሲባል ዲሞክራሲ አይሰጥም። ለምንድን ነው ሲባል ኢኮኖሚ እንደዚህ በጣም ታክስ ይጭናል። ለምንድን ነው ሲባል በጣም ሶሻል እንትኑ ስትራቲፊኬሽኑ በጣም ሀይ ነው ምናምን ብለህ ሪዝን አውት ታደርገዋለህ። ዊች ኢዝ ጉድ። አንድ እዚህ ጋር አማራ የምትባለው ስም ወዝ አነሰሰር። ይህንን ግን ኋላ ላይ የነበሩ ኢህአዴግን የሚቃወሙ የነበሩ ሰዎች በደንብ አድርገው ተጫውተውበታል። በዚህ ላይ ተጫውተውበት አሁን ኢህአዴግ ለምን ዲፋይን አደረገው ዊዶን እናውቀው። ሌላኛው እና እውነታው ምንድን ነው? አሁን የኢትዮጵያን ታሪክ በሙሉ አንብቤዋለሁ፣ በሙሉ አንብቤዋለሁ። የአማራ የሚባል መንግስት የለም። የትግራይ የሚባል መንግስት የለም። የኦሮሞ የሚባል መንግስት የለም። በኢትዮጵያ ታሪክ ውስጥ የለም። ለምሳሌ ከ13ኛው ክፍለ ዘመን እስከ 1966 ዓመተ ምህረት ድረስ የነበረው ገቨርንመንት የሶሎሞን ዳይናስቲ ነው የሚባለው። እነዚህ ሰዎች ደግሞ ከኩዊን ኦፍ ሺባ የተወለድነን፣ አባታችን ሶሎሞን ነው፣ የእሱን የዘር ሐረግ ይዘን የመጣ ነው፣ እኛ መሪዎች ነን፣ ኦኬ መሪዎች ነን፣ ሌላኛው ደግሞ ተመሪ ነው ብሎ የሚያስቀምጥ ነው። እነ ሰዎች አማርኛ ሊናገሩ ይችላሉ። የሚያራምዱት ግን የሶሎሞን ዳይናስቲን ነው። ዴርፎር የነበራቸው ገቨርንመንት ሶሎሞኒክ ገቨርንመንት ነው እንጂ የአማራ ገቨርንመንት አልነበረም። ፋክቱ ዲስ ፋክት። ያ ማለት ምን ማለት ነው? የሶሎሞን ዳይናስቲው በክብረ ነገስት ሊሆን ይችላል፣ በፍትሐ ነገስት ሊሆን ይችላል። በዛ ስልጣን ይጨብጣል፣ ሌጂቲመሲ አለው። እሱን አፕሩቭ የሚያደርግለት ደግሞ የኢትዮጵያ ኦርቶዶክስ ቤተክርስቲያን አለች። ኦኬ እዛ ውስጥ የአማራ አሁን አማራ የሚባለው ህዝብ መርጦ አንተነ የኔ ንጉስ ያለው የለም። የወታደር ኃላፊ ሲመጣ ይሄንኛው ይውረድልን፣ ይሄንኛው እንዲሆንልን ብለው የመረጡት የለም። በዘመናቸው የለም። በኃይለ ስላሴ ዘመን ይባል፣ በሚኒሊክ ዘመን ይባል፣ ላይክ በአፄ ቴዎድሮስም ጊዜ ከዛም በዘመነ መሳፍንትም በምንም ቢወሰድ ይሄ አይገኝም። አሁን አንድ መንግስት የገሌ መንግስት ነው የሚባለው ለምሳሌ አሜሪካን ሀገር ዋይቶች አሉ። የሆነ ዘመን ላይ ስሌቨሪ ያካሄዱ ነበር። ስሌቨሪ የሚያካሄደው ምን አይነት መንግስት ነው ከተባለ ዋይት ነው። ለምንድን ነው ሲባል የሚመርጠው ሂዶ ማን ነው? ዋይት ነው የሚመርጠው። ቮት የሚያደርገው ዋይት ነው። ኖሚኒዎች አሉ። ኖሚኒዎቹ ተቀምጠው እነሱን ሂዶ አንተን መንግስት የምትሆነው ብሎ የሚመርጣቸው ሴኔቱ ውስጥ የሚገቡትን ሰዎች የሚመርጣቸው ዋይቱ ነው። ስለዚህ እነሱ የሚያደርጉት ነገር በአጠቃላይ የዋይት ገቨርንመንት ነው። በእኛ አገር ሴናሪዮ እስቲ ኃይለስላሴን ነው የአማራ መንግስት የመረጣቸው? የአማራ ህዝብ የመረጣቸው? ሚኒሊክን ነው የአማራ ህዝብ የመረጣቸው? ደርግን ነው የአማራ ህዝብ የመረጠው? የትኛውን አያውቅም። የለም። ይሄ እውነታው ነው። በደንብ አድርገን ሁላችንም ልንገነዘበው ልናውቀው የሚገባው ነገር ይሄ ነው። የአማራ ህዝብ ልክ እንደ ትግራይ፣ እንደ አፋር፣ እንደ ሶማሌ፣ እንደሌላው በሙሉ አብዛኛው 90% በላይ የነበረው ጭሰኛ ነው፣ ገባሪ ነው። ከላይ ያሉ ደግሞ ፊውዳሎች አሉ፣ መሳፍንቶች አሉ። እነሱ ቁጭ ብለው ሳይሰሩ ምን ሳይሉ ምናምን እኔ መሳፍንት ነኝ እኔ እንደዚህ ነኝ እያሉ የህዝቡን እንትን እየቀሙ ነበር ሲኖሩ የነበረው። ከሚቀማውና ከሚዘረፈው ሰው ውስጥ አንደኛው የአማራ ህዝብ ነው። ይሄ ደግሞ ፋክት ነው። ዝም ብሎ የሆነ እኔ የፈጠርኩት ምናምን ነገር አለ። it was a fact ነው። ስለዚህ ንጉሶቹ አማርኛ ሊናገሩ ይችላሉ። አማርኛ ተናግረዋል ማለት የአማራ እንትኖች ናቸው መሪ ናቸው ልንላቸው አንችልም። ምክንያቱም የህዝብ ተሳትፎ እስከሌለበት ድረስ
ህዝብ ያንን መንግስት በመመስረት የማይመቸውን ሲያባርር የሚመቸውን ደግሞ ሲሾም ይህንን አድርግልኝ ሲልና የህዝብን ኢምፓክት በዛ ገቨርንመንት ውስጥ እስካላየን ድረስ ይሄ ገቨርንመንት የአማራ ገቨርንመንት ነው ልንለው አንችልም። እዚህ ላይ ባይዘው ቲፒኤልኤፍ ብቻ አይደለም ፌል ያደረገው፣ ሻዕቢያን ፌል አድርጓል፣ ኦነግን ፌል አድርጓል፣ ሌሎችም በሙሉ ፌል አድርጓል። በዛ ዘመን የነበረው ፖለቲካ ላይ ላይክ የአማራ ፒፕል ላይክ የአማራ ህዝብ ሼድ የተደረገበት መንገድ was not right። ለዛ ነው አሁን አንደኛው ትልቁ ስትራግላችን ለዛ ነው የነበረው። ስለዚህ ያችን በመጻፉ ከዛ ውስጥ ስፔሻሊ ከሸዋ አካባቢ የነበሩ ደግሞ ፖለቲከኞች አማራን እንዲህ ብሏል እያሉ ያችን ቃል እየፈቀፈቁ then የአማራን ህዝብ ሞቢላይዝ ያደርጉበት የነበረ ወደ አመጽ እንዲሄድ ወደ ምናምን እንዲሄድ ያንን መንግስት እንዳይቀበል ምናምን ነገር ወደ ማድረግ ብዙ ተጫውተውበታል እነዚህ ተቃዋሚዎቹ ማለት ነው። ባይዘው ተቃዋሚዎቹ እኔ ለአማራ ህዝብ ያዝናሉ ብዬ አላምንም አላየውም። ደግሞ ለአማራ ህዝብ የሚያዝን የሚራራ የሚጨነቅ የአማራ ፖለቲከኛ የሆነ አይቻላቅም እና ስልጣን እስከሚይዙ ድረስ ይመስለኛል ያንን የሚሉት እና ሼድ በማድረግ አንደኛው ትልቁ ፌለር የኢህአዴግ እሱ ነበር ማለት ነው። ያንን ማለት አይጠበቅበትም። ጀስት የነበረው ሲስተም ጨቋኝ ነው ቢል ነበረ። የአማራ ገዢ መደብ ብሎ ዲክሌር በማድረጉ ግን ብዙ ኮንስኮንሶች በራሱ ላይ አምጥቷል። ያንን ነው የምንመለከተው ማለት ነው። ቀጥሎ ደግሞ ላይክ አሁን ብዙ ሰዎች ቲፒኤልኤፍ ተገንጣይ ነው እንደዚህ ነው ይላሉ። ግን እንደሱ አይደለም። ቲፒኤልኤፍ ተገንጣይ አይደለም። ከመጀመሪያ ጀምሮ ቲፒኤልኤፍ በሚመሰረትበት ጊዜ ኢትዮጵያዊ ነኝ ብሎ ነው የተመሰረተው። አንድም ቀን ኢትዮጵያዊ አይደለውም ብሎ አያውቅ እና ያ ትግሉ የነበረው ስፔሻሊ አዲስ አበባ ዩኒቨርሲቲ የነበሩ ተማሪዎች የደርግ መንግስት ዲክታተር ነው፣ እሱን በየአካባቢው ሂደን ጦርነት በመፍጠር እንትን እናድርገው ገቨርንመንቱን ሼክ እናድርገው በማለት በሁሉም ቦታ ጦርነት ሲያደርጉ ነበረ። ቲፒኤልኤፍ ዓላማው ትግራይን ነፃ ማድረግ ነበር። ትግራይን ነፃ አድርጎ ሌሎቹም ደግሞ የየራሳቸውን ነፃ አድርገው ይጠብቃሉ። ልክ መንግስቱ ኃይለማርያም ሲሄድ እነዚህ ነፃ የሆኑ ግሩፖች እነሱ አንድ ላይ ተቀምጠው መንግስትን መሰረታለን። ይሄ ነው እንትን የነበረው። ቲፒኤልኤፍ እኔ ኢትዮጵያዊ አይደለውም ብሎ የሚያቀበት አንዳችም ቦታ የለውም። ስለዚህ እዚህ ጋር ገንጣይ ነው ተገንጣይ ኢትዮጵያ አይደለም ምናምን ነገር የሚባለው ውሸት ነው። ነገር ግን እዛ ጋር ሁለተኛ የሚፈጥሩት ትልቁ ችግር ምንድን ነው? አሁን የኤርትራ ስትራግል እንግዲህ እሱን አይተነዋል። መጀመሪያ ይህንን ቪዲዮዎች ምናምን ነገር መስራት ጀምር ስለ ኤርትራ ነው ማውራት የጀመርኩት። ቢኮዝ ላይክ አብዛኛው የሀገሪቷ ችግር ያለው በዛ በኖርዝ በኩል ስለሆነ ነው። እሱ ፋንዳሜንታል ነው። we need to know if we need solution then we need to know it like ያንን ማወቅ አለብን። እና እዚህ ጋር አሁን እንትን የሚያደርገው ነገር ምንድነው? ኤርትራውያኖች እኛ ኢንዲፔንደንት ሀገር ነው የምንፈልገው ሊሉ ይችላሉ። ኤክስተርናሊም ሲሙሌትድ ሆነው ወይ ከራሳቸው የመጣ ወይ ከኮሎኒው ጋር በተገናኘ whatever አሁን እንደኔ እምነት የኤርትራውያኖች ፍላጎት በኤርትራውያኖች መወሰን አለበት ብዬ ነው ማምነው። ያ መደረግ ካልቻለ ስቴብል የሆነ አገር መፍጠር አይቻልም። ሰው ምክንያቱም አገር በሶስት ነገር ነው የሚፈጠረው። አንደኛው ቴሪተሪ ነው። ሁለተኛው ህገ መንግስት ወይ ደግሞ የዛ ሀገር ሲስተም ነው። ያንን ሀገር ሊድ የሚያደርግ ሲስተም which is intangible form of the country ማለት ነው ሁለተኛው። እና ሶስተኛው እያንዳንዱ ሰው ስለዛች አገር አይምሮ ውስጥ ያለው ፐርሰፕሽን the degree of perception you see
አሁን እዚህ አሜሪካን ሀገር ውስጥ ያሉ ላይክ የአሜሪካን ዜጎች ምንድን ነው ብለህ ስጠይቀው አሜሪካን ይላል። ያንኛውም አሜሪካን፣ ሁሉም እንደዛ። አሁን በእያንዳንዱ ህገ መንግስት አላቸው፣ ህገ መንግስታቸውን ይጠብቃሉ። ዛት እሱ ነው የዚች ሀገር ደምስ ሁኖ አገሪቷን ፈንክሽን እንድትሆን የሚያደርጋት ህገ መንግስቱ ነው። ሎ በቃ ሎ ኢዝ ሎ ኖባዲ ኢዝ አባቭ ዘ ሎ። ኦኬ። ሶስተኛው አሁን እንደነገርኳችሁ ላይክ ይህቺን ሀገር ፐርሲቭ የሚያደርገዋት እንዴት ነው ፐርሲቭ የሚያደርገዋት? አሜሪካ ስለምትባለው ነገር አሁን እያንዳንዱ አሜሪካ የሚባለው ሰው ፍላጉን ሲያየው በጣም እንትን ያደርጋል፣ ሼክ ደስ ይለዋል፣ ምናምን ፕራውድ ያደርጋል። እንዲህ አይነት ነገር ነው እና እኛ ሀገር ውስጥም ሴም አይነት ነገር ሰው ጭንቅላት ውስጥ ፈጥረናል ወይ ነው። አሁን ኤርትራውያኖች በጭንቅላታቸው ውስጥ እኔ ኢትዮጵያዊ አይደለሁም ካሉ አሸዋና ብረት ነው የምንሆነው፣ ኦር ውሃና ዘይት ነው የምንሆነው። ስለዚህ እዚህ ጋር የሆነ ይሄ እንዲህ ነው ምናምን ነገር በላይ የምታደርጋቸው ነገር የለም። ግን የራሳቸው ምርጫ ነው ማለት ነው። እሱ ላይክ አፕ ቱ ዘም። አሁን ዳይለማው ያለው እዚህ ጋር ነው። አሁን የኤርትራ መሪዎች አሉ የራሳቸው፣ ህዝቡም አለ እራሱ። አሁን ቲፒኤልኤፍ እና የኢህአዴግ መንግስት ደግሞ እኔ ኢትዮጵያዊ ነኝ ኢትዮጵያን ነው ምመራው ብሎ የኢትዮጵያን ማህበረሰብ ሪፕሬዘንት አድርጎ ካባውን ለብሷል። እንግዲህ ካባውን እስከለበሰ ድረስ ሪፕሬዘንት ማድረግ ያለበት እያንዳንዱ አርቲክል ካለች በምትወጣ የሆነች አርቲክል ካለች እያንዳንዷን አርቲክል እንትን ማድረግ ያለበት ማለት ነው፣ ኤግዛማይን ማድረግ ያለበት with respect of the benefit of Ethiopia, with respect of the sovereignty of Ethiopia, with respect of the stability of Ethiopia, with respect of like the future of Ethiopia and Ethiopia people ነው መሆን ያለበት። ይሄ ናቹራል ነው። ናቹራል ኢትዮጵያ ነው መወክለው ብለህ እስከተቀመጥክ ድረስ these are like your mandates to do so። እነዚህን ነው መስራት ያለብህ፣ መናገርም ያለብህ ምናምን። በወድ ውስጥ እኮ ሌላ ነገር ልታስብ ትችላለህ። ኦኬ፣ ወይ በጭንቅላት ውስጥ። ነገር ግን ኢትዮጵያን ሪፕሬዘንት አደርጋለሁ ያለ ሰው የኢትዮጵያን ጥቅም ነው እንትን መጠየቅ ያለበት። ባይዘው የኢትዮጵያን ጥቅም ፕሮቴክት ያድርግ ስንል ኤርትራን ጉዳ ማለት አይደለም። ኖ ወይ አይደለም። ኤርትራም ትጠቀም፣ ኤርትራም ኢትዮጵያን ትጠቀም። እሺ፣ ሙቹዋል የሆነ ነገር አንደኛው ተጎድቶ ሌላኛው ምናምን ሳይሆን ላይክ ሁለቱም ሊጠቃቀሙ የሚችሉበትን መንገድ መፈለግ ነው። ስለዚህ ከነ መለስ ወይ ደግሞ ከነበሩት የኢትዮጵያ ሪፕሬዘንታቲቮች ህዝቡ መስማት የነበረበት ኢትዮጵያዊና ኢትዮጵያዊነታቸውን እያሳዩ የኢትዮጵያን ጥቅም ዲፌንድ የሚያደርጉበትን ሴናሪዮ ነው እንጂ ልክ እንደ ኢህአዴግ እንትኖች አባላቶች ኤርትራ አገር ነው መሆን ያለባት፣ የኤርትራ ጥያቄ የኮሎኒ ጥያቄ ነው፣ ወንድማማቾች ነን ይባላል፣ ነገር ግን ይሄ ህዝብ የሚፈልገው ሌላ ነገር ነው እያሉ መናገር አይደለም። በቃ የኤርትራውያን ፍላጎታቸውን ራሳቸው ኤርትራውያኖች ፕሬዘንት ያደርጉ። እዚህ ጋር ደግሞ የኢህአዴግ አመራሮች ኢትዮጵያን ሪፕሬዘንት አድርገው ኢትዮጵያን የሚመሳሰሉ ጥያቄዎች ይጠይቁ። ስለዚህ ኮኦርዲኔሽኑ ልክ እንደዚህ ይመጣል ማለት ነው። ኔጎሽዬሽን ካለ ኔጎሽዬት ይደረጋል። ምን ይደረጋል? መጨረሻ ላይ ኢትዮጵያን ሴኪውርድ የምታደርገውን ቤኔፊቷን ሴኪውር ታደርጋለች። ኤርትራም ሴኪውርድ የምታደርገውን ቤኔፊቷን ሴኪውር ታደርጋለች። ቀጥሎ በመካከላቸው ምን ይሆናል ማለት ነው? ሰስቴኔብል የሆነ ሰላም ይሆናል ማለት ነው። የኢህአዴግ መንግስት ግን እዚህ ጋር ፌል ያደርጋል። መጠየቅ የሚገባቸውንም ጥያቄዎች ስለ አገር ጥቅምና ሴኪዩሪቲ አልጠየቀም። በዛ የተነሳ እስፔሻሊ ወደ ሸዋ አካባቢ ያሉ ፖለቲከኞች አንገታችንን አስቆረጠብን፣ ወደባችንን ሰጠብን፣ ከቀይ ባህር አስወጣን፣ እንደዚህ አደረገ፣ እነዚህ ቡድኖች ገንጣይና ተገንጣይ ናቸው
እንግዲህ ኢህአዴግ ደግሞ ቲፒኤልኤፍ ደግሞ የትግራይ ህዝብ ነው። ስለዚህ በአንድ ላይ ነው የሚደረገው እንግዲህ። ስለዚህ ለእነዚህ ሰዎች አጉል አጀንዳ ሰጥቶ አጉል ጠላቶች ፈጠረ ማለት ነው። በወቅቱ ግን ኢህአዴግን ሲመሩ የነበሩ ሰዎች በጣም ዋይስ ፖለቲከኞች ቢሆኑ አንድ፣ ሁለተኛ ዳታ ድሪቭን ዲሲሽንስ ላይ ኤፌክቲቭ ቢሆኑ፣ ኦኬ። ቀጥሎ ኮንፍሊክት ማኔጅመንት ላይ አሁንም ኤክሰለንሲው ቢኖራቸው እነዚህን ነገሮች ሶልቭ ማድረግ ይችሉ ነበር። አንደኛ ለምሳሌ ይሄ አንገታችንን አስቆረጠብን፣ እንደዚህ አድርጎ ሰጠን፣ እንዲሆነ በዚህ ወጣ ምናምን ነገር ለሚሉት ፖለቲከኞች ትራንስፓረንትሊ ኤንድ ፊዚብሊ ኒድስ ቱ ሾው the vote of the Eritrean ቢኮዝ እነሱ ሪፈረንደም አድርጓል 98% ምናምን ነገር እንደዚህ ይሄንን አምጥቷል። በቃ ኢንዲፔንደንት እንሆናለን ብሎ ማለት ነው። ይሄንን ደግሞ አይደለም ኢትዮጵያ፣ ዩናይትድ ኔሽንም ያውቀዋል ያንን ዳታ ማለት ነው። ስለዚህ ይሄ ነገር የመጣው ከህወሓት ወይ ከቲፒኤልኤፍ ወይ ከምናምን የመጣ ሳይሆን ኤርትራውያኖቹ ፍላጎት ነው። ስለዚህ ያንን ዳታ መካድ በህግ ያስጠይቃል። ዳታውን ትራንስፓረንትሊ ማሳየት ነው። ከዛ በኋላ ዳታውን መካድ ግን በህግ ያስጠይቃል። ምክንያቱም እነዛ ሰዎች እኛ አገር እንሆናለን እያሉ አላሉም ማለት ይህ ሀሰተኛ ኢንፎርሜሽን ነው። ስለዚህ ያንን ሌጋላይዝ ማድረግ ነው አንደኛው። ሁለተኛ አሁን ኢትዮጵያ ፖርት ያስፈልጋታል ብለው የሚጠይቁ ሰዎች አሉ። ትክክል ናቸው። ነውርም ኃጢአትም ምንም የለባቸው። እነዚህን ሰዎች በአጠቃላይ የኢህአዴግ መንግስት የሚላቸው ምንድነው? አድሃሪ ይላቸዋል፣ ጨቋኝ ይላቸዋል፣ አፋኝ ይላቸዋል፣ ትምክተኛ ይላቸዋል ማለት ነው። አንድ ሰው ፖርት እፈልጋለሁ ሲል ሚኒንጉ ከኢንተርናሽናል ትሬድ ያለ ቤኔፊት እፈልጋለሁ፣ ለሀገሬ ኢኮኖሚ ይጠቅመኛል እያለ ነው። ራይት። አሁን ጥያቄው ምንድነው? የምጽዋ ፖርትም ይሁን የአሰብም ፖርት ይሁን በኮሎኒው ህግ መሰረት ማለት ነው፣ በነበረው ኮሎኒ ህግ መሰረት ኤርትራ ከምትባለው ሀገር ጋር ነው የሚሄደው። ይሄ ጥያቄ የለው ነው የሚሄደው። አሁን አንዳንድ ሰዎች ፖርቷ ብቻ ለኢትዮጵያ ትሰጥ የሚሉ ሰዎች አሉ። እነዚህ ምን ህግ ማያውቁም፣ ምንም ነገር ማያውቁም። ከነዚህ ጋር መከራከርም አይቻልም። እንደሱ አይደለም። ኤርትራ በምትሄድበት ጊዜ ፖርቶቿ የኤርትራ ናቸው። ቢካዝ በኮሎኒው ጊዜ እነዚህ ፖርቶች እና አሁን ኤርትራ የሚባለው ምድር በአጠቃላይ በጣሊያን ቁጥጥር ስር ነው የነበረው። ቀጥሎ አውሮፓውያኖቹ ኮሎኒ ይብቃ ብለው ወደ አውሮፓ በሚመለሱበት ጊዜ የዛን ጊዜ እነዚህ በኮሎኒያሊዝም ስር የነበሩ ሀገራቶች መብት ይሰጣቸው፣ በቃ ኢንዲፔንደንት ኦቶኖመስ የሆነ ሶቨሬን ስቴት ይሁኑ የሚል ህግ አውጥተው ነው ይሄዱት። ስለዚህ በዚህ ህግ መሰረት ፖርቶቹ የኤርትራ ነው የሚሆኑት። አሁን ነገር ግን እዛ ጋር ጥያቄ አለ። ምንድነው ሲባል አንደኛ ከወደብ ያለው ርቀት፣ ኢትዮጵያ ከወደቡ ያላት ርቀት አንደኛው። ሁለተኛ ደረጃ ደግሞ ኤርትራ አገር ሁኜ እሄዳለሁ ስትል ኢትዮጵያን ላንድ ሎክ ልታረግ አይገባም። ይሄ የኔጎሽዬሽን ምን ይሆናል ማለት ነው? አንዱ ፓርቲ ይሆናል ማለት ነው። በዚህ ጊዜ ሰስቴኔብሊ ይሄ ፍሪ ዲዩቲ በሆነ መንገድ ፖርቶቹን ኢትዮጵያ እንድትጠቀምባቸው ማድረግ ይቻል ነበር። ነገር ግን ይህንን ጥያቄ የኢህአዴግ መንግስት አልጠየቀም። ፌለሩ እዛ ጋር ነው የሚሆነው ማለት ነው። ጥያቄውን አላቀረም። በቃ ደፋፍኖት ነው። ስለዚህ የኢትዮጵያ መንግስት ሆነ ኢትዮጵያን እወክላለሁ ብለህ እንዲህ አይነት ነገሮች ሳታረቅ ቀርተህ ሌትስ ሴይ ኢትዮጵያ ውስጥ ያሉ ፖለቲከኞች ደግሞ እኛ ፖርት ያስፈልገናል፣
ይህንን ነገር ልንሰራበት ይገባል ካሉ ግን ሀው ነው የምትላቸው? እንዴት ነው የምታመጡት ነው የምትለው? እንዴት ነው? ኦኬ ጦርነት ኦልሬዲ አብቅቷል። ምክንያቱም ከዩናይትድ ኔሽን ጋር በተወሰደው የኤርትራ ሪፈረንደም ወር ዋሬቨር ኤርትራ እንደዚህ እንደዚህ ተብሎ ተወስኖላታል። ን ጦርነት ምናምን ነገር የሚባለው ነገር አንገባ። ምክንያቱም ጦርነት ውስጥ ከተገባ አንደኛ ማዕቀብ ይጥሉባል። ብድር እንዳታገኝ፣ ፎረን ዳይሬክት ኢንቨስትመንት ውስጥ እንዳትገባ፣ ግሎባል ሰፕላይ ቼን ውስጥ እንዳትገባ፣ ሌላም ነገር ያደርጉብሃል አንደኛው። ስለዚህ ይሄ ደግሞ ሰስቴኔብል የሆነ ድህነት ነው ያመጣው። እሱ አስፈላጊም አይደለም። ጦርነትም አያስፈልገንም። ከኤርትራ ህዝብ ጋር ምንም አይነት ጦርነት አያስፈልገንም። ስራ መስራት ብቻ ነው የሚጠበቅብን፣ ለኤርትራም ህዝብ ለኢትዮጵያም ህዝብ የሚጠቅመው ማለት ነው። ዴርፎር ያንን ማስፈጸም እየተቻለ አልተጠየቅም እና ይህንን በጠየቁ ፖለቲከኞች ውስጥ ደግሞ የኢህአዴግ መንግስት ሲወስዳቸው የነበሩ ምላሾች አንደኛ አብዛኞቹ ማጭበርበር ናቸው። ትራንስፓረንትም አይደሉ። ቀጥሎ የኢትዮጵያ መንግስት ነኝ ብለህ ያንን ማድረግ ደግሞ ያው ከታሪክ ተጠያቂነት እንድትወጣ አያደርግም ማለት ነው እና አሁን የኢትዮጵያ መንግስት መጣር አለበት። ሁሉንም ዲፕሎማሲያዊ ጥረቶች ማድረግ አለበት። የዓለም አቀፋት ህጎችን መጠቀም አለበት። እነዚህን ነገሮች ተጠቅሞ ያንን ነገር ሰስቴኔብሊ ሴኪውርድ ካደረገ ዘይዲድ ግሬት ጃብ። ነገር ግን ያንን አፍነው ምንም አይነት ነገር ሳይጠይቁ እንደውም አንድ አሜሪካዊ ሆነ እንግሊዛዊ ኮሄን የሚባል ሰው ነበረ። እሱ ልጠይቁ ይገባቸዋል እያለ እነመለስን እየወተወተ ያልጠየቁበት ሴናሪዮ ነበረ ማለት ነበር እና ያም የሁላ ሸፍጥ ከተሰራም በኋላ ቀጥሎ የመጣው ነገር ግን እነዚህ ተቀናቃኝ በሚባሉ ፖለቲከኞች ውስጥ እነሱን ደግሞ ከእንደገና እንትን ሲያረጋቸው የነበረው ሀመር ሲያረጋቸው የነበረው ነገር እንዳይሉ አይነት ነገር ነው። this is not democratic way of handling conflict of interest and again እዛ ጋር ብዙ ትራንስፓረንት ያልሆኑ ስራዎች ተሰርተዋል። እነዛ ስራዎች ግን ትራንስፓረንትሊ ተሰርተው ቢሆን ኑሮ ለኤርትራም ህዝብ ይጠቅማል፣ ለኢትዮጵያም ህዝብ ይጠቅማል። ቀጥሎ ኤርትራና ኢትዮጵያ ወደ ኮንፍሊክት ውስጥም አይገቡም ነበረ። እነዛ ወደቦች ደግሞ ወደ ስራ ከሰሩ የኤርትራን ኢኮኖሚ ቡስት ያደርገዋል፣ የኢትዮጵያንም ኢኮኖሚ ቡስት ያደርገዋል። እስፔሻሊ አሁን የምጽዋ ወደብ የአሰብ ወደብ ሰርተው ቢሆን ኑሮ እነ ኤርትራ እነ ትግራይ፣ ጎንደር፣ ጎጃም፣ ወሎ በጣም ተጠቃሚዎች ሆኑ ነበር። ይሄ ግን አልተሰራም። ስላልተሰራ ወደ ሌላ እንትን ሂዷል ማለት ነው። ስለዚህ አሁን ያለው ጀነሬሽን ምንድነው ማድረግ ያለበት? አንደኛ የኤርትራኖችን ፍላጎት ማክበር፣ የእነሱን ቁስል መረዳት ነው። ቀጥሎ ደግሞ እነሱንም ሊያሳድግ በሚችል ሁኔታ እኛንም ሊያሳድግ በሚችል ሁኔታ እንዴት አድርገን እንስራ ወደሚለው መምጣት ይሆናል ማለት ነው። ስለዚህ ሁለተኛው ፈንዳሜንታል ሪዝን የኢህአዴግ መንግስት ሰልፍ ጠላት የፈጠረበት በአሁኑ ሴናሪዮ ነው ማለት ነው። ለራሱ ብቻ አይደለም ጠላት የፈጠረው፣ የትግራይንም ህዝብ ገንጣይ አስገጣይ የሚል ስም እንዲለጠፍበት። እንግዲህ በኃይለ ሥላሴ ጊዜ አማራ ነበር ጨቋኝ እንዲህ ምናምን ሲባል የነበረው፣ አሁን ደግሞ በኢህአዴግ ዘመን ደግሞ የትግራይ ህዝብ ላይ ያ ነገር እንዲለጠፍበት ተደርጓል። ሮንግሊ ፖለቲከኞች እንደፈለጉ ኳሳቸውን መጫወት ይችላል። ለምንድን ነው የራሳቸውን ድክመት ህዝብ ጫንቃ ላይ የሚለጥፉት ነው? that's a question. This is the second failure. ሶስተኛውና በጣም ኢምፖርታንት የሚሆነው እንግዲህ 2005 ኢሌክሽን ፈንዳሜንታሊ የቅንጅት ፓርቲ በጣም ከፍተኛ ተፎካካሪ ሆኖ ነው የመጣው እና ኢህአዴግም እንግዲህ መንግስት ነበረ። አሁን ኢህአዴግና ቅንጅት የሚለያቸው ነገሮች አሉ። ኢህአዴግ ከተማ ላይም ኦፕሬት ያደርጋል፣ ገጠር ላይም ኦፕሬት ያደርጋል። ቅንጅቶች ግን ኦፕሬት የሚያደርጉት ከተማዋ ላይ ብቻ ነው የሚያደርጉት እና በወቅቱ
ይሄ ምርጫው ከመደረጉ በፊት ብዙ ላይክ ይሄ ዲስከሽኖቹ ላይ ምናምን ነገር በቃ ሰው ፋሲኔትድ ነበር፣ በቃ ለማዳመጥ ምናምን የሆነ ሪቫሪው ምናምን ነገር አውዱ አሪፍ ነበር እና ክርክራቸው ጥሩ ነው፣ መከራከር አለባቸው። ምርጫውም ደግሞ ዲሞክራሲያዊ ነው መሆን ያለበት፣ ዲሞክራሲያዊ ነው መሆን ያለበት እና እዛ ጋር ሁሉም ወደ ሰፊ ሁነው በምርጫ ካሸነፉ መንግስት ሊሆኑ፣ በምርጫ ደግሞ ከተሸነፉ ለሚቀጥለው ጊዜ ራሳቸውን አጠናክረው እንዲመጡ ሊያደርጉ የሚችሉበት ትልቅ እድል ነበር። እድል ለኢህአዴግም እድል ነበር፣ ለተቃዋሚዎቹም ለነቅንጅቶቹም ትልቅ እድል ነበር። በኢትዮጵያ ውስጥ ሜይ ቢ አሁን ሪሰንትሊ ካመለጠን ቻንሶች ያልተጠቀምንበት ብዬ የማስበው የ97ቱ ምርጫ ነው። ኦልሬዲ በባለፈው ቪዲዮ ላይ ብዙ እንትን አድርገዋለሁ ለመግለጽ ሞክሬያለሁ። ሶ እዛ ላይ ምንድን ነው የሆነው? ቅንጅቶች አዲስ አበባ ላይ ያሸንፋሉ ማለት ነው። አዲስ አበባ ላይ በሚያሸንፉበት ጊዜ የኢህአዴግ ጠቅላይ ሚኒስትር የነበረው መለስ ላይክ ሜይ ቢ ዋይስ መስሎት ሊሆን ይችላል ኦር ታክቲካሊ ነገርየውን አሸንፊያቸዋለሁ ምናምን ነገር ለማለት መስሎት ሊሆን ይችላል። እንግዲህ እንደሚታወቀው አዲስ አበባ ራስ ገዝ ነው የነበረችው ከዛ በፊት። ነገር ግን የዛ ሰዓት ላይ ምንድን ነው ያለው? ልክ አዲስ አበባ ላይ መሸነፉን ሲያውቅ አዲስ አበባ የኦሮሚያ ናት የሚል ዲክሌር አደረገ ማለት ነው። ለኦሮሞ አዝኖ አይደለም በወቅቱ ያደረገው። ምንድን ነው አሁን አዲስ አበባ ራስ ገዝ ከሆነች እንግዲህ ቅንጅቶቹ አዲስ አበባን በሚቆጣጠሩበት ጊዜ በጀት ሊቀበሉ ነው ማለት ነው የአዲስ አበባን። ያንን በጀት ተቀብለው ነው እንግዲህ እንሰራለን የሚሉትን ነገር ሊሰሩ የሚችሉት። እዚህ ጋር ግን እነሱን ለማፈን ኦሮሞ ነው የአዲስ አበባ የኦሮሞ ነው በማለት የእነሱ የሚያገኙትን በጀት በኦሮሞ በኩል ለማሰጠት ነው። ስለዚህ ኦሮሞ ውስጥ ያሸነፈው ደግሞ ኦፒዲዮ ነው። ስለዚህ በጀቱን ለአዲስ አበባ ላይሰጣቸው ሙላ ይችላል። ገብታቸው አሁን ይህ መደናቆር ነው። ባይዘው አይገባኝም። እኔ አሁን እንደዚህ አይነት ነገር ላይክ ብዙ ሰዎች የሆነ አሁን ኢህአዴግ የወሰደው ወይ ደግሞ ኢህአዴግ መሪ የወሰደው ምናምን ነገር አካሄድ ምናምን ነገር በጣም ኤክሰለንት ጎበዝ ምናምን ሊመስላቸው ይችላል። ለዛው ለኢህአዴግ ራሱ አይደለም። እዚህ ላይ የራስህን ጤንነት ነው እያቃወስከው ያለ፣ የሀገሪቷን ስቴቢሊቲ ነው እያቃወስከው ያለ። እየተጫወትክ ያለው ነገር ምንድነው? እነዚህ ታክቲካል አካሄዶች፣ ታክቲካል ሙቮች በአጠቃላይ ለጊዜያዊ ለስልጣን ለማግኘት ወይ ደግሞ ስልጣኗን ስናች ለማድረግ፣ ነገር ግን ፋንዳሜንታል የሆነ ነገር ነው እየተፈጠረ ነው። ዲሲሽን ዋዝ ቬሪ ዴንጀረስ ዲሲሽን ለኢህአዴግ፣ ለራሱም የሚያጠፋው ነው የሆነ። አሁን ድምፅ በሚቆጠርበት ጊዜ አብዛኛውን ድምፅ ያገኘው ኢህአዴግ ነው። አሁን እንደነገርኳቸው ቅንጅት በጀትም ትንሽ ነው ያለችው፣ የሚሰራውን ደግሞ ከተማ ላይ ስለሆነ ኢህአዴግ ገጠር ላይ ከሚሰራው ኢህአዴግ ጋር ተወዳድሮ እኩል ነጥብ ማምጣት አይችልም እና ብዙ ያመጣው ኢህአዴግ ነው። እና አሁን ቅንጅት ቁጥሩ ተሳስቷል ምናምን ይል ነበረ በወቅቱ ማለት ነው። ተሳስቷል፣ እንደዚህ ሆኗል፣ እንዲህ ነው ምናምን ነገር ይል ነበረ እና እኔ ሊሳሳት ይችላል። የሆነ ኢዲሞክራቲክ የሆኑ ነገሮች ሊደረጉ ይችላሉ በእኔ ግምገማና እይታ ማለት ነው። እንደዚሁ ዝም ብዬ ግን ሳስበው ቅንጅት ሊያመጣ የሚችለው ቁጥር ኢህአዴግ ከሚያመጣው ቁጥር ይበልጣል ብዬ አላስብም። ለምንድን ነው የማታስበው ደግሞ ካላችሁኝ፣ አብዛኛውን ኢህአዴግ ገጠር ላይ እንትን ሲያደርግ ስለነበረ ነው። ይሄ የራሴ ፐርሰናል ቪው ነው እንጂ ዳታ አይደለም። ዳታው ተቆጥሮ ምናምን የመጣው ብዙ ፐርሰንት ኢህአዴግ እንዳገኘ ነው። 300 ምናምን ነጥብ አግኝተዋል። ቅንጅቶች ደግሞ 100 ምናምን አካባቢ አግኝተዋል። ሌሎችም ፓርቲዎች ነበሩ። ኤኒዌይስ 50+% ያመጣው ኢህአዴግ ነበረ። ያ ደግሞ እንደዚህ እዚህ ጋር ተጨበርበረዋል እንደዚህ ነው መካሰስ ጀመሩ። ኤኒዌይስ መካሰስ ጀመሩ። ከኢህአዴግ በኩል የነበረው ፈንዳሜንታል ስህተት አንደኛ ቀደም አዲስ አበባን ኦሮሚያ ናት ብሎ ኖመንክሌቸር ማድረጉ መስጠቱ ነው። ስህተት ነው እሱ።
ኦኬ እንደዚህ አይነት ነገሮች ኮንስቲቱሽኑን ስታወጣው ነው የምትሰራው እንጂ አሁን አይደለም። የፖለቲካል እንትኑ ተሽሎክልኮ እነዛኞቹን ማንቆርታቸውን ለማነቅ አይደለም። እደዝንተል በቃ ለዚህ መሲ ታጣል። ዲክታተር የሚባለውን ስም ተሸክመዋል። ሌላም ነገር ልክ እንደዚህ ከቅንጅቶቹ በኩል ደግሞ የነበረው ስህተት ምንድነው? ያመጡት ነጥብ መንግስት የሚያደርጋቸው አይደለም፣ ነገር ግን ኮአሊዥን ገቨርንመንት ነው መፍጠር የምንፈልገው ብለዋል። ይሄ ደግሞ አጌንስት ኮንስቲቱሽን ነው ማለት ነው። ኤኒዌይስ በሁለቱም በኩል ጥፋቶች እንደነበሩ በደንብ ይታያል። በሁለቱም በኩል ማለት ነው። አሁን ኢህአዴግ ራይት ቢሆን ኑሮ ወደ ሰፊ ሆኖ ራይት ቢሆን ኑሮ አገሪቷን በተሻለ ዲሞክራሲ እንደው መግፋት ይችል ነበር። ቅንጅቶችም እንደው እነሱ ራይቱ ነው እንደው የኢህአዴግን ዲክታተርሺፕ እንደው ትንሽ ሸከም አድርገው ለመራመድ ሞክረው ቢሆን ኑሮ አሁንም የዲሞክራሲው እንትን ጭላንጭል አይጠፋም ነበር። ነገር ግን ሁለቱም ሮንግ ሆኑና ጉዳዩ ወደ ምን ገባ ማለት ነው? ወደ ማህበረሰብ ገባ። ከዛ በኋላ ኢህአዴግ የወሰዳቸው ሜጀሮች አሉ። ላይክ ብዙ ደጋፊዎች ለመፍጠር ኢንሴንቲቭ መስጠት። ኢንሴንቲቭ በሚሰጥበት ጊዜ ሰው የኢህአዴግን ፖሊሲ፣ የኢህአዴግን ፖለቲካ፣ የኢህአዴግን ቪዥን ምናምን አምኖ ሳይሆን የሚገባው በቃ ብር ለማግኘት ነው። ሲምፕል ተርም። ይሄ ደግሞ ምንድን ነው ማለት ነው? አባሎቼ የምትላቸው ሰዎች አባልህ አይደሉም። የለም እንደው የለም። ያቺ ነገር ለትንሽ ጊዜ ቀጠለች። ኦኬ ቀጠለች። ከዛ በኋላና አራተኛው እና በጣም ዴንጀረሱ ነገር ደግሞ ከኢህአዴግ መንግስት የወጣው ፖሊሲ ነው፣ የትምህርት ፖሊሲ። እሱ ደግሞ ምንድነው? ኳንቲቲ ነው እንጂ የምንፈልገው ኳሊቲ አንፈልግም የሚል ይሄ ነው አገሪቷን እየገደለው። ይሄ አገሪቷን ገሏት። ከሩቱ ነው የገደለው። እንደውም ከስር አድርጎ ነው በደንብ አንተን ያደረገው። የመጀመሪያው ደረጃ ኤዱኬሽን ውስጥ ኳሊቲ ኮምፕሮማይዝ የሚደረግ ነገር አይደለም። አሁን ኢህአዴግ ሉዝ ያደረገው ፈንዳሜንታል የኤዱኬሽን ፕሪንሲፕልን ነው ሉዝ ያደረገው ፈንዳሜንታሊ የኤዱኬሽን ፕሪንሲፕል። ለምሳሌ አንድ ሐኪም ሰርጀሪ ላይክ ያጠናል፣ ፕሮሲጀሩ ያጠናል። ስፔሻላይዝ ሲያደርግ እንዴት ተደርጎ ሰርጀሪ እንደሚደረግ ምናምን ነገር ያጠናል። ላይክ ከዛ በኋላ ደግሞ ኤግዛሚኔሽን ይሰጠዋል፣ ያንን ነገር ማወቁንና አለማወቁን ማለት ነው። ከዛ የተማረውን ነገር ይጠየቃል። ከዛ በኋላ በቂ ውጤት ሲያመጣ ይሄ ሰውዬ በላይክ ሰርጀሪ ለማድረግ ብቁ ነው ተብሎ ምን ይደረግላት? ኳሊፋይ ይደረጋል። አሁን እዚህ ጋር ላይክ ሰርጀሪ ላይክ ኳንቲቲውን ሰርጀር የሚያደርጉ ኳንቲቲዎችን ነው የምፈልጋቸው ብለህ ኳሊቲውን ኮምፕሮማይዝ ብታደርግ ማለት ነው። ምን ማለት ነው? ኦፕሬሽን ማድረግ የማይችል ዶክተር እያስመረክ ነው ማለት ነው። ከዛ ሰዎችን ትገላለህ ማለት ነው። ኢኮኖሚክስ ውስጥም ከሄደን ልክ እንደዛ ነው። አንድ ሰው ኢኮኖሚ የሚማራው የኢኮኖሚ ፕሪንሲፕሎችን ሜቶዶችን ምናምን ለይቶ አውቆ ምን ብሎ ከዛ በኋላ ፖሊሲ ሊያወጣ ነው። እንዴት ተደርጎ ነው የስራ አጥ የሚቀንሰው ሊል ነው። እንዴት ተደርጎ ነው የኤክስቼንጅ ሬት ውስጥ የኔን ሀገር ቤኔፊት ፕሮቴክት ማድረጋት ሊል ነው። ፎረን ዳይሬክት ኢንቨስተሮችን የሚስብ እንትን ሊያመጣ ነው። ይህንን ካወቀና ኳሊፋይ ከሆነ ነው በኢኮኖሚክስ ይሄ ሰውዬ ኳሊፋይድ ነው ብለህ የምታሳልፍ። እሱ ሳይችል ኳንቲቲውን ነው ብለህ የማያውቁትን ሰዎች ልታሳልፋቸው ነው። ከዛ በኋላ ምን ሊያደርጉ ነው እነሱ? በኢኮኖሚው ላይ በርደን ሊሆኑበት ነው ወይስ ደግሞ ኢኮኖሚውን ኢምፕሩቭ ሊያደርጉ ነው? አጌንስት ሳይንስ። በኤዱኬሽን ውስጥ
ኳሊቲ ኮምፕሮማይዝ አይደረግም። በኤዱኬሽን ውስጥ ኳሊቲ ኮምፕሮማይዝ ለማድረግ እንግዲህ አፉን ከፍቶ የተናገረ ማን ነው ሲባል የኢህአዴግ መንግስት ነው። ኋላ ላይ ምን አደረገ? አሁን ትምህርት ቤት ከኤሌመንተሪ ስኩል ጀምሮ እስከ ሃይ ስኩል ከዛ ዩኒቨርሲቲዎች የሚገቡት በደንብ ትምህርት እያወቁ ነገሮችን ሰርች እያደረጉ ክሪቲካል ቲንኪንግ እሱን እያዳበሩ መምጣታቸው ቀርቶ ማስ ፕሮዳክሽን ዩኒቨርሲቲ ግቡ ተባለ። ዩኒቨርሲቲ ይገባሉ፣ ምንም የሚያውቁት ነገር የለም። ከዛ ዩኒቨርሲቲ ውስጥ ደግሞ ኦፒዲዮ ከሆነ በኦፒዲዮ ውስጥ እንትን ይላል፣ ቲፒኤልኤፍ ከሆነ በቲፒኤልኤፍ ውስጥ እንትን ያደርጋል። እዛ ብዙ ስራዎች ምናምን የፖለቲካዊ ስራዎች ይሰራል። ተመርቆ ሲወጣ እንግዲህ ሲቪል መሐንዲስ ከሆነ የሲቪል እውቀት የለው፣ ሐኪም ከሆነ የሐኪም እውቀት የለው፣ ኢኮኖሚስት ከሆነ የኢኮኖሚክስ እውቀት የለው፣ ማትስ ከሆነ ልክ እንደዛው፣ ፊዚክስ ከሆነ ልክ እንደዛው ሆኑ። እነዚህ ሰዎች ደግሞ ስራ ለማግኘት የት ነው የሚገቡት? የፖለቲካ አባል ይሆናል። የፖለቲካ አባሉን ደግሞ ከተስማማ ከዛ እያመጣ ወረዳ ውስጥ ይከታቸዋል፣ የመንግስት ሲስተም ውስጥ ይከታቸዋል፣ ምናምን ውስጥ ይከታቸዋል፣ ምናምን ውስጥ ይከታቸዋል። መጨረሻ ላይ እነዚህ ሰዎች ምኑ ነው ቁጭ አሉ ማለት ነው። የሆነ ለየት ያለ ማህበረሰብ ተፈጥሮ ቁጭ አለ ኢትዮጵያ ውስጥ። ኦሮሞ ጠላት ነው ስትለው አዎ የሚል፣ ቲፒኤልኤፍ ትግራይ ነው አዎ የሚል፣ ይሄ እንደዚህ ነው አዎ የሚል ተፈጠረ። ምክንያቱም አይምሮ ውስጥ የለማ። አሁን እዚህ ጋር መረዳትና ማወቅ የሚገባን ነገር ምንድን ነው? ትምህርት መማር እውቀት ብቻ አይደለም። አንድ ሰው ከትምህርት የሚያገኘው እውቀት ብቻ አይደለም አይምሮ ውስጥ የሚያገኘው፣ አይምሮም ራሱ ዲሲፕሊን ይሆናል። አሁን አንድ ሰው መጥቶ መጽሐፍ በሚያነብበት ጊዜ ማለት ነው፣ መጽሐፍ እንደዚህ ገልጦ በሚያነብበት ጊዜ ኦኬ፣ ፕሮሰሱ ይሄ መጽሐፍ የማንበብ ፕሮሰስ ማለት ነው። ፕሮሰሱ ሰውየውን ምን ያደርገዋል? ኦኬ፣ አይምሮን እየገራው ይገራዋል። ዝም ብሎ በዘፈቀደ አይሆንም። ከዛ በኋላ አይምሮ ስለሚገራ ምን ዴቨሎፕ ያደርጋል? ሞራል ዴቨሎፕ ያደርጋል። ሲቪል መሐንዲስ ከሆነ የሚኖረው ባለው ቴክኒካል ካፓቢሊቲ መሆኑን ያውቃል። በቃ ሲቪል ውስጥ ምን ምን ዲዛይን እንደሚሰራ ምን ምን እንትን እንደሚያደርግ ያ እንትን ቴክኒካል ካፓቢሊቲው ደግሞ እሱን ሸጦ እንደሚኖር ያውቀዋል። ስለዚህ የሆነ ቡድን መጥቶ እንደዚህ ያደርግ ቢለው አያደርግም። ከዚህ መስሪያ ቤት አስወጣዋለሁ ብትለው ያስወጣው፣ ሌላ መስሪያ ቤት ሄዶ ይገባል። አለው ስኪል አለው። ስኪል የሌለው ሰው ግን ከፈጠርክ ከዚህ መስሪያ ቤት አባረራለሁ ካልከው ለምን ምን አጠፋው ይላል። ለአለቃው ሎሌ ነው የሚሆነው። አለቃው ደግሞ ለአለቃው ሎሌ ነው የሚሆነው። ያንኛው ደግሞ ሎሌ ነው የሚሆነው። ሎሌ 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 ሆነው ተዛዝለው እስከ ከፍተኛ የመንግስት ስራ አስፈጻሚ ድረስ በአጠቃላይ የተዛዘሉ ፍጡራኖች ነው እንጂ የሚሆኑት ፕሮዳክቲቭ ሊሆኑ አይችሉም። ፈንዳሜንታል ዴርፎር ኢህአዴግ መንግስት የተሳሳተባቸው ትልቁ እንትን የኤዱኬሽን ፖሊሲ መውረድ ነው ማለት ነው። ያም ደግሞ ኢዝሊ ማኒፑሌቲቭ የሚሆን ሶሳይቲ ፈጥሯል። መጨረሻ ላይ አሁን አብይ አህመድ ከመጣ በኋላ ሂድና እንደዚህ አቃጥል ሲለው ያቃጥላል፣ ግደል ሲለው ይገላል፣ ትግራይን ውረር ሲለው ይወራል፣ ኤርትራን አስገባ ሲለው ያስገባል። ውሸታም ነው። ኦኬ፣ እንደዛ አይነት ሶሳይቲ የፈጠረው ራሱ ኢህአዴግ ነው ማለት ኢህአዴግ ነው። ሌላኛው ፌለሩ ምንድን ነው? 2009 ላይ በእንደ አውሮፓውያን አቆጣጠር ማለት ነው በርገን የተካሄደ ኮንፈረንስ ነበር። በርገን ኖርዌይ ማለት ነው። ያንን ኮንፈረንስ በሙሉ በቃ ኢግኖር ነው ያደረገው፣ እነዚህ ምንም አያመጡም አይነት ነገር ብሎ ማለት ነው። እዛ ውስጥ ግን ዌስተርኖች በሙሉ ተሰብስበው ኢትዮጵያ ውስጥ ዶሚናንት ኢትኒክ ግሩፕ ኦሮሞ ነው ብለው ለኦሮሞ እኮ አስበው አይደለም፣ ኢትዮጵያ ውስጥ ያለውን ሲስተም ዲስማንትን ለማድረግ ብቻ ነው። በነገራችን ላይ የምነግራችሁ የሀገሬ ልጆች፣ የትኛውም አገር ለኢትዮጵያ አስቦ የሚያደርገው ነገር የለም።
የትኛውም ሀገር በቃ ሁሉም የራሱን ጥቅም ለማስከበር የራሱን ርዕዮተ ዓለም ለማስፈጸም ኢኮኖሚውን ፕሮቴክት ለማድረግ ይህንን ለማድረግ ነው እንጂ ለኢትዮጵያ ብሎ እንዲች የሚያደርግ ምንም አገር የለም። ካለማ እሱ የመላእክቶች ስብስብ ነው ማለት ነው። እንደዚህ አይነት ሀገር የለም። አጠቃላይ የሚመጡትና የሚሰበሰቡት የራሳቸውን ጥቅም ለማስከበር ብቻ ነው። ይህንን ማወቅ መረዳት አለባቸው። ስለዚህ ይህን ኔሽን ቢልዲንግ ላይ በሚመጣበት ጊዜ ከውጭ የሚመጣ ኢንትረስት መጀመሪያ የራሱን ጥቅም ይዞ ነው የሚመጣው። ቀጥሎ ነው ያንተን የሚያይልህ ማለት ነው። ይህንን መረዳት ማወቅ ነው። ተቃዋሚ ፓርቲ መሆንክ ገዢ ፓርቲ መሆንክ ምናምን ላይ ይህንን ልታውቁት ይገባል። ቴርፎር እዛ በርገን ላይ ስለሰበሰበ ለአንተ አስቦ ወይ ወዶ ወይ የኦሮሞ ላይፍ አስጨንቆት ምናምን አይደለም። ይህንን ልናውቀው ይገባል። ኤኒዌይስ እዛ ውስጥ በጣም ብዙ አካዳሚሻኖች እንዴት ነው የኢህአዴግ መንግስት የሚወድቀው ብለው ብዙ 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 አይዲያዎች እንትን ሲያረጉ ሲፈለፍሉ የኢህአዴግ መንግስት እና ቲፒኤልኤፍ ምንም ብሎ አያውቅም። በዛ የተነሳም ደግሞ እነሱ ብዙ ዳይሬክሽን አግኝተዋል። ቴክኒካል ሰፖርቶችም አግኝተዋል። ሌሎች ነገሮችም አግኝተዋል። ይህንን ምን አድርገዋል ማለት ነው ላይክ ኢግኖር በማድረግ ብዙ ሶሻል ኢንጂነሪንግ መሰራት ሲገባው አልተሰራም። ብዙ ኢንስቲትዩሽኖችን ማቋቋም ሲገባ አላቋቋምም። አሁን የኢህአዴግ መንግስት እንደዚህ አይነት ነገሮችን ማሸነፍ የሚችለው እንዴት ነው ሲባል የግሩፕ ራይትን በመስጠት አይደለም፣ በመንፈግም አይደለም። ኦኬ የግሩፕ ራይት ይኑር ዳት ፋይን። ነገር ግን የናሽናል ኢትዮጵያን ናሽናሊዝም በማቀንቀን ኦኬ የኢትዮጵያን ናሽናሊዝም እንደ ኢትዮጵያ እሱም በማቀንቀን መስራት ማሰራት። አሁን ለምሳሌ ጠላቶች የምትላቸው ብሎ ሲያስባቸው የነበሩትን ቅንጅት አሁን እነሱ የኢትዮጵያ እንትን ያቀነቅናሉ። ኢትዮጵያ ናሽናሊዝም ማለት ነው። የኢትዮጵያ ናሽናሊዝም የሚያቀነቅኑ ሰዎች ስለ ኢትዮጵያ ጥቅም ምን ያደርጋሉ ማለት ነው? ስለ ኢትዮጵያ ጥቅም እና ስለ ዜግነት አጠቃላይ ብዙ ስራዎች ይሰራሉ። እንደዚህ አይነት ኢንስቲትዩሽኖች በሚኖሩበት ጊዜ እነዚህ የሚፈጠሩ ግሩፕ ፋክሽን ሆኖ የሚፈጠሩ እንትኖችን ምን ያደርጓቸዋል ማለት ነው? ኒውትራላይዝ ያደርጓቸዋል። ዲሞክራቲካሊ ኒውትራላይዝ ያደርጓቸዋል። ምን ማለት ነው? አሁን እዚህ አሜሪካን ሀገር ቴክሳስ ስቴት ውስጥ አሉ። እኛ እንደውም በጣም ሀብታም ነን ምናምን በቃ አሜሪካ መሆን የለብንም እንዲህ ምናምን እያሉ የሚያስቡ አሉ እዚህ አሜሪካን ሀገር ውስጥ። ባይ ዘ ወይ አሁን ለምሳሌ የካሊፎርኒያ ኢኮኖሚ አይ ቲንክ ከፈረንሳይ ይበልጣል ይመስለኛል። አምናት ሹር ባይበልጥም ግን ላይክ የሆነ በጣም ተቀራራቢ ነገር ነው እና ከአሜሪካም ትልቅ ኢኮኖሚ ያለው እሱ። አንዳንድ እንትኖች እኮ እኛ ላይክ አሜሪካ መሆን አንፈልግም የሚሉም አሉ ስቴቶች። እነሱን እንዴት ነው እንትን የምታደርጋቸው አቅም እንዳይኖራቸው የምታደርገው ስትል አንደኛ የህዝቡን ጥቅም ማክሲማይዝ በማድረግ ነው። አሁን እዚህ አሜሪካን ሀገር ውስጥ ትልቁ የአሜሪካን ኢኮኖሚ ባይዛወይ መንገድ ነው። ሃይዌይ ማለት ነው። ሃይዌይ ኢዝ ዘ ቢገስት ይሄ ኢኮኖሚውን በደንብ አድርጎ የሚያሽከረክረው እንትን ሃይዌይ ነው። ስለዚህ ከካሊፎርኒያ ተነስቶ አንድ መኪና እንትን መድረስ ይችላል ቴክሳስ። ከፍሎሪዳም ከምንም ተነስተው መሄድ ይችላሉ። ላይክ ብዙ ሺህ ኪሎ ሜትሮች በተወሰነ ጊዜ ነው የሚደርሰው። ሃይዌይ ሃይዌይ የሚሰራው ማን ነው? ፌዴራል መንግስት ነው የሚሰራው። ስለዚህ ካሊፎርኒያ ውስጥ ያለ አምራች ነዳጅ ሊያመርት ይችላል፣ ቴክኖሎጂ ጉድስ ሊያመርት ይችላል፣ ኦር ደግሞ ሌሎች ነገሮች እንደዚህ ሊያመርት ይችላል። ያ ያመረተውን ነገር
በቀላሉ አምጥቶ ኒውዮርክ ይሸጠዋል። በቀላሉ አምጥቶ ኖርዝ ካሮላይና፣ ሳውዝ ካሮላይና፣ ሌሎች ሌሎች ቦታዎች ይሸጠዋል። ስለዚህ ከነዚህ ሪጅኖች ጋር እንትን ብሎ ኮኦርዲኔት አድርጎ መስራቱ የእንትንን የቴክሳስን እንትን ምን ያደርገዋል ማለት ነው? አፕግሬድ ያደርገዋል እንበልና ይሄ ነገር ባይኖር ማለት ነው፣ ይሄ ላይክ ሃይዌዩ ባይኖር፣ ይሄ ኮኔክሽኑ ባይኖር ማለት ነው፣ ወይ ደግሞ የትሬድ ባሪየር ቢኖር ካሊፎርኒያ የፈለገ ሪሶርስ ቢኖራት ምን ቢኖራት በየጊዜው ማደግ በሚገባት ደረጃ አታድግም ነበር። አሁን ምንድን ነው እዚህ ያሉት ስቴቶች ውስጥ ያሉት ምንድነው እጅ ለእጅ ተያይዘው ሁሉም እንዲያድጉ አድርጓቸዋል ማለት ነው። ይህንን የፈጠረላቸው ምንድነው? አሜሪካን ናሽናሊዝም። ስለዚህ ኢትዮጵያ ናሽናሊዝም ብለው የሚያስቡ ሰዎች እንደ መጥፎ ሊታሰቡ አይገባቸው። ር ኢምፖርታንት። በሌላኛው በኩል ደግሞ የብሔር ብሔረሰቦች መብት ሊከበር ይገባዋል፣ ቋንቋቸው ሊከበር ይገባል። እንዲህ ሰርቪስ ሴክተሩን እንዲህ ብናደርገው ጥሩ ነው፣ ሰልፍ አድሚኒስትሬሽንም አሪፍ ነው የሚሉም ሰዎች እነሱ መጥፎ አይደሉም። ሁለቱም ኢምፖርታንት ናቸው። ስለዚህ የኢህአዴግ መንግስት ሞር ወደ ግሩፕ ራይት እንደዚህ ፑል በጣም እንደዚህ እንትን ያለ ግሩፕ ራይት ሰጥቶ ናሽናል ኮሄሲቭነስ ላይ ጥያቄ ምልክት ነበር። በዚህ ኢህአዴግ አሁን በፈጠረው ኢንስቲትዩሽንስ በፈጠረው ራሱ ኮንስቲትዩሽን ስፖንሰር ሲያደርጋቸው የነበሩ ድርጅቶች አባላቶቹ ምናምን ነገር አሁን እነዚህ አሁን ትግራይ ላይ የተደረገው ጄኖሳይድ ምናምን አሁን ትግራይ ቲፒኤልኤፍ ነው። ስለዚህ ቲፒኤልኤፍን ለማጥፋት ትግራይን ማጥፋት ነው ብለው እንዲያስቡና ያም ኢነርጂ እንዲያገኙ ያደረጋቸው ይሄ ሲስተም ነው ማለት ነው። ስለዚህ የኢትዮጵያኒዝም ይሄ ዜግነት ፖለቲካም ደግሞ ልክ እንደ ግሩፕ ራይት በደንብ እንትን ቢደረግ አትሊስት ማይኖሪቲ ራይት እና ኢንዲቪጁዋል ራይት እነሱም በደንብ ያከበረ መንግስት ቢሆን ኖሮ የኢህአዴግ መንግስት እነዚህን ኢስኬፕ ማድረግ ይችል ነበረ፣ ማምለጥ ይችል ነበር ከዚህ ነገር። አላምንም። አሁን አብዛኞቻችሁ የኢህአዴግን መንግስት ምናምን ሲመሩ የነበሩ ሰዎች እንደዚህ ናቸው ምናምን ጉብዝናቸው ምናምን ነገር ትላላችሁ። ነገር ግን ፋንዳሜንታል የሆኑ ነገሮችን ፌል እያረጉ ነው። ሌላኛው ምንድን ነው እንግዲህ ኮንስቲቱሽኑ ላይ ዲሞክራሲያዊ ነኝ ብሏል። ባይል ይሻል ነበረ። ዲሞክራሲያዊ መንግስት በቃ አይደለሁም እኔ መንግስት ነኝ ዝም ብዬ ዘላለም መቀጥለው እኔ ነኝ ቢል ይሻለው ነበረ። ነገር ግን ዲሞክራሲያዊ ነኝ ኑና ከፈለጋችሁ ግጠሙኝ በምርጫ ብሎ እንትኖችን ሰብስቧል። እነዚህ ፋክሽኖችን ሌሎች የፖለቲካል ፓርቲዎች መጥተው ይወዳደሩ ብሏል። ምርጫ 97 ላይ እንደታየው ግን አሁን ስፔሻሊ ቅንጅት በጣም ኃይለኛ ኮንቴንደሩ ነው የመጣው። እንደውም የሀገሪቷን መዲና አዲስ አበባ ላይ አሸንፎታል ኢህአዴግ። በዚህ የተነሳ በጣም በከፍተኛ ደረጃ ፍርሃት ውስጥ ነው የገባው ኢህአዴግ። በዛም ምን አድርጓል ማለት ነው? ወታደራዊ እርምጃ ማህበረሰቡ ላይ እስከመድረስ ድረስ ወስዷል። በኢትዮጵያ ህዝብ ያው እንዲያውቀው የምፈልገው በወቅቱ በተወሰዱ ወታደራዊ እርምጃዎች ጄኖሳይድን ተፈጽመዋል። ኦኬ ቁጥራቸው ወደ 60 ምናምን አካባቢ ሰዎች ይመስሉኛል። ነገር ግን እሱን አሁን የዓለም አቀፉ ማህበረሰብ የሚያውቀው በጄኖሳይድ ነው። ስለዚህ እንደዛ አይነት ነገሮችም ተፈጽመዋል። ብዙ ሰዎች ታስረዋል፣ ፖለቲከኞችም ታስረዋል፣ ምናምን ነገር ተደርገዋል። ከዛ እንትን በኋላ ወደ 20 ወር አካባቢ የቅንጅት እንትኖችን አስሮ እነሱም ደግሞ ይቅርታ ብለዋል ይባላል። እኔ አልሰማውም ወይ እንትን አላልኩም፣ ግን አንዳንድ የሚወሩ ነገሮች ይቅርታ በቃ አጥፍተናል ምናምን ነገር በሉ ተብለው አጥፍተናል ብለዋል አይነት ነገር እና አጥፍተናል ቢሉም ባይሉም ብዙ ለእኔ አሁን ሴንስ አያደርገኝም። መታሰር አለባቸውም ብዬ አላምንም። እነሱ የሄዱበትም መንገድ ትክክል ነው ብዬ አላምንም። ኢህአዴግ የሄደበትም መንገድ ትክክል ነው ብዬ አላምንም። ሁለቱም ላይ ስህተት ነበረ። የማን ይበልጣል
የማን አይበልጥም እሱ ሎድ እንትን የሆነ ሚዛን ላይ አስቀምጦ ማየት ነው መመልከት ነው። ነገር ግን እዛ ጋር እዛች ቦታ ላይ ስፔሻሊ እዛች ቦታ ላይ ወደ ሰፊ ሁነው ሁለቱም ራይት ቢሆኑ አትሊስት አንደኛው ራይት ቢሆን ኑሮ የተሻለ የዲሞክራሲ እንትን ሊኖረን የሚችል ትልቅ አጋጣሚ ነው ሉዝ ያደረገ እና ከዛ እነዚህ የተፈቱ ሰዎች ወዴት ነው የመጡት? ወደ አሜሪካ፣ አውሮፓ ምናምን ሌሎች ቦታዎችም መጡ ማለት ነው። አሜሪካን ከመጡ በኋላ ኢሳት የሚባል ጣቢያ ነው የፈጠሩት ማለት ነው። ይሄ ኢሳት እንግዲህ በኢህአዴግ ስልጣን ተቀምቻለው ብለው የሚያስቡ ሰዎች የፈጠሩት እንትን ነው ምንድን ነው ሚዲያ ነው። እዛ ውስጥ ኢህአዴግን መቃወማቸው ኢትስ ኦኬ። እንግዲህ ኢህአዴግም ሲያስራቸው ነበር፣ ሲደበድባቸው ነበር፣ ምናምን ሲያደርጋቸው ነበረ። እነሱ መቃወማቸው ኢትስ ኦኬ። ስለተፈጸመው ይሄ ኢፍትሐዊ የሆነ ምርጫ ምናምን እሱን መቃወማቸው ትክክል ናት። ምንም እኔ በዛ ልከሳቸው አልችልም። ትልቁ ጥያቄ ግን እዚህ ጋር ምንድን ነው? የኢህአዴግ መንግስት የቲፒኤልኤፍ ነው። ቲፒኤልኤፍ ደግሞ የትግራይ ነው። ስለዚህ የኢህአዴግ መንግስት ማለት የትግራይ መንግስት ነው ብለው እነዚህ ደግሞ ኖመንክሌቸር አመጡ። እዚህ ጋር ነው እንግዲህ የኢትዮጵያ ሌላ መከራ የሚጀምረው። እዚህ ጋር ነው ሌላ መከራ የሚጀምረው። ቲፒኤልኤፍ እንግዲህ በትግራይ እንደሚታወቀው የሆነ አንድ አረና የሚባል ፓርቲ አለ መሰለኝ። እሱም እንትን አይሰጠውም፣ እስትንፋስ አይሰጠውም። ምንም አይነት እንትን እንዳይል ነው የሚደረገው። ሌላ በሚዲያም በምንም የታፈነ ህዝብ ነው። ቀጥሎ በልማት ራሱ ትግራይ የምታድገው ኦሮሞ ሲያድግ ነው፣ ቤንሻንጉል ሲያድግ ነው፣ ይሄ ሲያድግ ነው፣ ይሄ ሲያድግ ነው፣ ይሄ ሲያድግ ነው እየተባለ ትግራይ ላይ የነበሩ ኢንቨስተሮች በአጠቃላይ ራሱ ከትግራይ የሚያባርር ድርጅት ነው የነበረው ቲፒኤልኤፍ፣ እውነተኛው ማለት ነው። በዛ የተነሳ ትግራይ ውስጥ የትየሌሌ ድሃ ህዝብ ነው የነበረው። ከ90% በላይ ድሃ ህዝብ ነው የነበረው። ቲፒኤልኤፍ ውስጥ የነበሩ ሰዎች ተጠቃሚ ሊሆኑ ይችላሉ በእንትኑ በኢህአዴግ መንግስት፣ ኖት ኦንሊ ቲፒኤልኤፍ ውስጥ። የአማራውም ልክ እንደዛው ተጠቃሚ ነው የነበረው። ፒዲዮም እንደዛ ነው የነበረው። የአፋር፣ የሶማሌውም፣ የደቡቡ ምኑም ሁሉም አጠቃላይ በዛ መንግስት ሲያመጣላቸው ከነበሩት ላይ እነሱ ናቸው ተጠቃሚዎች የነበሩት። ልክ እንደ ማንኛውም ጭቁን ማህበረሰብ ነው የትግራይ ህዝብ የነበረው። ስለዚህ አሁን እነዚህ ኢሳቶች ደግሞ ምን ያደረጉት ማለት ነው? ኢህአዴግ የቲፒኤልኤፍ ደግሞ የትግራይ። ስለዚህ ኢትዮጵያ ውስጥ ያለው መንግስት የትግራይ። ከዛ ባይ ዲፎልት ደግሞ ምን ያደረጉ? የቅንጅት መንግስት የነበረው የአማራ ነው አረጉት። ኢትዮጵያ ሌላ የምታነባበት አሁን እንግዲህ እነዚህ ቅንጅት ውስጥ የነበሩ የፖለቲካ አመራሮች እኔ አሁን እንደ ኢትዮጵያዊነታቸው ህዝብ እስከመረጣቸው ድረስ ስልጣን ይሰጣቸው ነው። ምንም ችግር የለብኝም። ለተሰለፉለት ዓላማ ያንን ፊት ለማድረግ ወይ ደግሞ ህዝቡን ለማገልገል ይፈልጋሉ አይፈልጉም፣ ሁሉም አይፈልጉም ብዬ ልከሳቸው አልችልም። ሁሉም ይፈልጋሉም ልላቸውም አልችልም። ሁሉም ኢፍትሐዊ ነበሩ አልልም። ሁሉም ደግሞ ፍትሐዊ ነበሩም ልላቸው አልችልም። እንግዲህ ሂደው ተመርጠዋል። እስከተመረጡ ድረስ ቢሮ ይሰጣቸው። ሲምፕል መደረግ አለበት። ያ ነው በቃ ዴሞክራቲክ አገር ሊፈጠር የሚችለው በዛ ነው። ካንዲዴቱ ዘቤስት ስለሆነ አይደለም የሚመረጠው እኮ ነው እንዴ? አይደለም፣ ሰው ስለመረጠው ነው። በቃ ትራምፕ አሁን እዚህ አሜሪካን ሀገር ውስጥ የተመረጠው ፖለቲካ ስለሚያውቅ ነው? ጂኒየስ ስለሆነ ነው? በሎ በኢንተርናሽናል ሪሌሽንስ ምናምን ነገር ስለሆነ ነው? አይደለም። በቃ እነዚህ ሪፐብሊካኖች እኛ የምንፈልገውን ነገር ይሰራልናል አሉ፣ መረጡት። ከዛ ቮቱ ሲደመር
ከሴትዮዋ በልጦ ተገኘ፣ መረጡት ማለት ነው። ሌሎቹ እኮ እሱን አየን ሞት አየን የሚሉ እኮ አሉ። በቃ ማየት አንፈልግም ይዙ ምናምን ምናምን ይለዋሉ። ቴሌቪዥን የሚሰብሩ አሉ እሱ ሲመጣ ሁላ እዚህ አሜሪካን ሀገር ውስጥ። ነገር ግን እየጠሉትም ቢሆን ቮት እስካገኘ ድረስ በቃ መሪ ነው። በቃ አለ። ዲሞክራሲ ማለት ይሄ ነው። ዲሞክራሲ ማለት አንተ የምትፈልገው ሰው ስልጣን እንዲይዝ ማድረግ አይደለም። ዲሞክራሲ ኢዝ ማጆሪቲው የሚፈልገው ሰው ስልጣን እንዲይዝ ማድረግ ነው። በቃ አለቀ። ስለዚህ ሰው መርጧል፣ ስልጣኑን ስጠው። ባይዘው የሚገርማችሁ ነገር ምንድን ነው? ኢህአዲግ በወቅቱ ለቅንጅቶች ቦታቸውን ሰጥቶ እነሱን ደግሞ ተቀብለው በቃ አዲስ አበባ ኦሮሚያ ናት ምናምን የሚባለው ይሄ ሸፍጥ ቀርቶ ቢሰሩ ማለት ነው። ቢሰሩ ኢህአዲግ ገጠር ገጠሩ አካባቢ ሂዶ በደንብ ቢያለማና ቢለውጥ ምናምን ቢያደርግ ባይዘው ለውጧል ኢህአዲግ። ይሄ ገጠር ገጠር አካባቢ እኮ ዛሬ የነበረው የምትመለከቱት በፊት እንደዛ አልነበርም። ኦኬ፣ በፊት እንደዛ አልነበርም። እኔ ወንዶ ገነት ትዝ ይለኛል 94 ዓመተ ምህረት ወንዶ ገነት ፎረስትሪ ኮሌጅ ለአንድ ሴሚስተር ተምሬያለሁኝ እና እዛ ወደ ገበያ እንሄዳለን። ወደ ገበያ ስንሄድ መኪና አይገባም ምን አይገባም ምናምን ሩቅ ነገር ነች ገበያዋ እና መኪና ቢመጣም ትንሽዬ መኪና ነው የሚመጣው እና እዛ አንድ ዘንቢል ሙሉ ፓፓዬ የምንገዛው በጣም በትንሽ ብር ነው። የሚገርማል፣ በጣም ትንሽ ዘንቢል ሙሉ አቮካዶ የምንገዛው በጣም ትንሽ ብር ነው። እዛችው ሻሸመኔ ጋር ተኪዶ የአቮካዶ ጭማቂ በብዙ ብር ነው የሚሸጠው። እሳችሁ እኮ ነው እታችሁ ላይክሶ እነዚህ እዛ አካባቢ የነበሩ ገበሬዎች መንገድ ስላልተሰራላቸው ማርኬት አክሰስ ምናምን ምናምን ስላልነበራቸው ምርታቸውን እያመጡ ኦልሞስት በነፃ በሚባል ዋጋ ለሰው እያስረከቡ ነበር የሚሄዱት። በኢህአዴግ ጊዜ ግን ስልክ ሰጥቷቸዋል፣ አግኝተዋል። የስልክ አገልግሎት መንገድ ምናምን ነገር አግኝተዋል። ዜርፎር እነሱ ወደ ማርኬት ሂደው ሊሰሩ የሚችሉበት ሴናሪዮ ምናምን ነገር ፈጥረው ገበያቸውን አስተካክለዋል፣ ኑሯቸውን አስተካክለዋል፣ ቤታቸው ምናምን ብዙ ተቀይረዋል። አሁን እሱ ያለውን ፖሊሲ በተሰጠው ቦታ ላይ ቢሰራ፣ ቅንጅቶቹ ደግሞ ባሸነፉበት አካባቢ ሰርተው የሆነ ቢሰሩ ፕሮባብሊ ኢህአዴግ የተሻለ ውጤት ሊያመጣ ይችል ነበር። ዜን በሚቀጥለው ምርጫ ሰው ፌርሊ ኢህአዴግ ነው የምትሻለው ብሎ ሊመርጣቸው የሚችል ሴናሪዮ ሁላ ነበር። የሚገርማቸው ነገር አለመታደል ሆኖ ያንን ሚስ አድርገውታል። አለመታደል ሆኖ እኔ ከልቤ ነው የምናገረው። ስናገር ለሀገሬም ለህዝቤም ቀኑን በማሰብ ነው። ያ ህዝብ ዲሞክራሲ ያስፈልገዋል። ዲሞክራሲ ደግሞ ለሁሉም ነው የሚጠቅመው። ዲሞክራሲያዊ ኢንስቲትዩሽንስ ከገነባን ሰስቴኔብል ሲስተም ይኖረናል። ኮንፍሊክት ውስጥ ገብተን እርስ በራስ እየተገዳደልን የዓለም መሳቂያ አንሆንም። አሁን እኮ ሁነናል፣ እንደ አውሬ ሁነናል። እነዚህ ነገሮች ባለመደረጋቸው ኢህአዴግ ስልጣኔን እቀመጥባታል ያለውን መንገድ መረጠ። እነዚህኞቹ ደግሞ ከሱ ስልጣን እንነጥቃለን ብለው ሌላ እንትን ቀየሱ። የቀየሱበት መንገድ ደግሞ ሌላ ሮንግ ሆነ። ምን ሲባል የትግራይን ህዝብ ማጠልሸት፣ ምንም ያላረገ ህዝብ፣ በድህነት የሚኖር ህዝብ፣ ከአፈር ጋር እየታገለ ከድንጋይ ጋር እየታገለ የሚውል ህዝብ ቲፒኤልኤፍ ነው ተብሎ ዲክሌር ተደረገ። ከዛ በኋላ እነዚህ ሚዲያዎች በየቀኑ በየሰዓቱ የሚያወሯት ነገር ምንድን ነው? ቲፒኤልኤፍ እንደዚህ 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 ነው፣ እዚህ ጋር ስልጣን የተሰጠው ለገሌ ነው፣ እዚህ ጋር እንደዚህ እንደዚህ ነው፣ ስሙ ሀጎስ ነው የሚባለው፣ ገብረ ማርያም ነው ምናምን ነገር እያሉ በየሰዓቱ በየደቂቃው እዚህ አሜሪካን ሀገር ያለውን ሰው በሁሉም በኩል ይሞሉታል። አሁን ቅንጅት ልክ እንደ አማራ ድርጅት ተቆጥሮ ሆኗል በእነሱ ዴፊኒሽን፣ ግን አይደለም አይደለም። ከዛ ቲፒኤል እንትን ኢህአዴግ ደግሞ የትግራይ መንግስት ሆኗል። ይሄም አይደለም፣ ውሸት ነው፣ ውሸት ነው።
የኢህአዴግ መንግስት ቲፒኤልኤፍ አለው፣ ኦፒዲዮ አለው፣ ሌሎችም አሉት። ከነዚህ የተውጣጣ ነው። እዛ መንግስት ውስጥ ዶሚናንት ግሩፑ ቲፒኤልኤፍ ሊሆን ይችላል፣ ወር በጣም ተጠቃሚው ቡድን ቲፒኤልኤፍ ሊሆን ይችላል። ስለዚህ ተጠቃሚውም ዶሚናንት ግሩፑም ምኑም እራሱ ቲፒኤልኤፍ ነው እንጂ ህዝብ አይደለም። ዲስ ኢዝ ፈንዳሜንታሊ ስህተቱ የሚሆነው ይሄ። ሚስተር ኤክስ ለምሳሌ በሂውማን ራይት ቫዮሌሽን፣ በኮራፕሽን፣ በሌላ ነገር ሚስተር ኤክስን መጠየቅ ትችላለህ። ሚስተር ኤክስ የሚባለው ሰውዬ ሆል አልፋቤት ነው እንዴት ይባላል? የስግብግብነት ፖለቲካ እጅግ በጣም የሚያሳፍር እጅግ በጣም ያነሰ ነገር ነው የሰሩት። ከዛ በኋላ ኢሚግራንቱ ነው ወደዚህ የሚመጣውም ለአሳይለም መጠየቂያ እያለ እንደዚህ አድርጎኛል ይናገራል። ያንኛው ደግሞ ኢህአዴጉን በዛ በኩል ሆኖ ፖለቲከኞች ካሉ ያስራል፣ ምን ይላል፣ ምናምን ነገር ያደርጋል። አባላቶቹ ደግሞ ኢንሴንቲቭ መስጫ ኮራፕሽን ምናምን ነገር ያደርጋል። በቃ በሁለቱ መካከል የነበረው ፋክሽን የኢሳት የሚለቀቁት ወሬዎች አሜሪካን ውስጥ በደንብ ተሰራጩ፣ አውሮፓ ውስጥ በደንብ ተሰራጩ። ከአውሮፓ ቀጥሎ ደግሞ የት ገቡ ሲባል አረብ ሀገር። እንግዲህ አረብ ሀገር የሚሄዱ እህቶቻችን አሉ፣ በየአረባቱ የሰው ቤት ውስጥ የሚሰሩ እህቶቻችን ወንድሞቻችን። እነሱም ደግሞ ያው ስልክ ስላላቸው እዛ ፌስቡክ ላይ ምናምን ነገር ስለሚያገኙ አንቺ አማራ ነሽ፣ አንቺ ኦሮሞ ነሽ፣ አንቺ እንደዚህ ነሽ፣ እንደዚህ ነሽ። ክላሲፊኬሽኑ እዛ ጋር ነው የተጀመረው። በደንብ እንትን ያለው እያበበ የመጣ ከዛ እነዚህ አሁን ኢትዮጵያ ላይ እንግዲህ እንትኑን እንዳይታይ አድርገውታል ኢህአዴጎች ኢሳት። ነገር ግን ኢትዮጵያውያኖች ግን ከአሜሪካም ከአውሮፓም ወደ ኢትዮጵያ ይሄዳሉ፣ ከአረብ ሀገርም ወደ ኢትዮጵያ ይሄዳሉ። ስለዚህ እዚህ ውጭ ያለውን የሚናፈሰውን የጥላቻ ወሬ ወዴት ከተቱት ማለት ነው? ወደ ሀገር ቤት ውስጥ አስገቡት ማለት ነው። ከዛ ለዘመናት ተጠላልቶ የማያውቅ የትግራይ ህዝብና ታሪካዊ ህዝብ የትግራይ ህዝብ የአማራ ህዝብ ፒላር የሆነ ህዝብ፣ ምልክት የሆነ ህዝብ፣ ባህል የነበረው ህዝብ፣ ሃይማኖት የነበረው ህዝብ፣ በጋብቻ በተለያዩ ነገሮች ሲተሳሰር የነበረ ህዝብ ያንን ህዝብ ኤፌክቲቭሊ እንዲጠላላ አረጉ። እንግዲህ የትኛውም የታሪክ ምሁር ነኝ የሚል እዚህ ጋር የፈለገውን ኤቪደንስ ማምጣት ይችላል። እና እዚህ ጋር መናገር የምፈልጋቸው ፖይንቶች አሉ፣ እስፔሻሊ በትግራይ ህዝብና በአማራ ህዝብ መካከል ማለት ነው። የትግራይና የአማራ ህዝብ በመጀመሪያ የአክሱም የግዕዝኛ ተናጋሪዎች ሴማቲክ ህዝብ ይሄ በዮዲት ጉዲት አማካኝነት በ10ኛው ክፍለ ዘመን ታርጌት ይደረጋል። ዮዲት ጉዲት ወይ ደግሞ ዮዲት አይሁዲት ነው፣ ጁዲት በሏት። ልክ እንደዛ እሷ ቤተክርስቲያንን ማጥፋት፣ ነገስታቶቹን ማጥፋት፣ ቀጥሎ ደግሞ የተለያዩ እነዚህ ግሩፖችን ቤተክርስቲያን ውስጥ የነበሩ ቅርሶች ምናምን እንደዚህ አይነት ነገሮች ድምጥማጣቸውን አጠፋል። ስታጠፋ ከዛ ከአክሱም ይፈናቀላሉ። ከአክሱም እና ዙሪያውን ከነበሩት ቦታ ይፈናቀሉና ግማሾቹ ቱ ዘ ኖርዝ ይሄዳሉ፣ ወደ ላይ ማለት ነው። ሱዳንም ገቡ ብለው የሚናገሩ አንዳንድ ሊትሬቸሮች አሉ። ሌሎቹ ደግሞ ቱ ዘ ሰውዝ መጡ። ዛሬ ይሄ ጎንደር፣ ጎጃም፣ ወሎ፣ ሸዋ ምናምን የሚባሉ አካባቢ መጡ እና እንግዲህ 10ኛው ክፍለ ዘመን ላይ ትግርኛ የሚባል ነገር የለም፣ አማርኛ የሚባል ነገር የለም። አጋዚያን የነበረው ግዕዝኛ ተናጋሪ ነው የነበረው። ከዛ በኋላ የዛጉዌ መንግስት እንግዲህ መሀል ላይ ተቀመጠ፣ የቤተ እስራኤሎች ማለት ነው። መሀል ላይ ላስታ ምናምን የሚባለው አካባቢ ተቀመጠ። ኖርዝ የነበሩትና ሰውዝ የነበሩት ብዙ ኮሚኒኬት ያደርጉ። 11ኛው ክፍለ ዘመን ላይ
ኖርዝ ላይ ያሉት እነሱ ወደ ትግረ እና ትግርኛ ህዝብ ሁነው መጡ ማለት ነው። አዲስ ቋንቋ ፈጥረው አዲስ ማንነት ፈጥረው እንደዛው ነው መጡ። ወደ ሰውዝ ሄደው ደግሞ ምስራቅ ወሎ እና ሸዋ ላይ ምስራቅ ወሎ ስፔሻሊ አርጎባ የሚባለው አካባቢ ማለት ነው። እዛ አርጎብኛ ቋንቋ ተፈጠረ። ከአርጎባ ደግሞ ቀጥሎ አማርኛ ተፈጠረ ማለት ነው። አማርኛ በወቅቱ ቤተ መንግስት ውስጥ ሚስጥራዊ ቋንቋ አድርገው ይጠቀሙበት ነበረ። ን ግዕዝኛ ቋንቋ ከሲስተም ውስጥ ወጣ ማለት ነው። ከኦፊሻል ላንጉጅ በሚወጣበት ጊዜ አማርኛ ቋንቋ እንትኑን ሪፕሌስ አደረገው 13ኛው ክፍለ ዘመን ላይ ኦፊሻል ቋንቋ ሆነ። ከዛ በኋላ እንግዲህ ከተማ ከተማ ባለበት በሙሉ መንግስት ኦፕሬት በሚያደርግበት በሙሉ አማርኛ ሲነገር ስለነበረ ይሄ አማራ የሚባል ማንነት እየተፈጠረ መጣ ማለት ነው። ዴርፎር ፋውንደርስ ኦፍ አማራ ፋውንደርስ ኦፍ ትግርኛ የሚባሉት ህዝቦች ፕራይመሪሊ አክሱማውያኖች ናቸው ማለት ነው። ኮመን አንሴስተር ነው ያላቸው። ከዛ 13ኛው ክፍለ ዘመን ላይ የዛጉዌን መንግስት ስልጣን በማስወገድ ሁለቱ አንድ ላይ አሊያንስ ሰርተው ነው ያባረሩት ማለት ነው የዛጉዌን። 14ኛው ክፍለ ዘመን ደግሞ ሲመጣ አዳል ነው። አዳልን ሲዋጉ የነበረው ሁለቱም አሊያንስ ፈጥረው ነው አዳልን ሲዋጉ የነበረው። ኦኬ። ከዛ በኋላ 15ኛው ክፍለ ዘመን ላይ አሁንም ከአዳል ጋር ነው ሲዋጉ የነበረው። 16ኛው ክፍለ ዘመን ላይ ደግሞ እንደምትመለከቱት ግራኝ አህመድ ነው የተነሳው። ግራኝ አህመድንም ሲዋጉት የነበረው ዛሬ አማራ የምንለው አገው የምንለው ቅማንት የምንለው ስፔሻሊ ቺ አቢሲኒያ በምትባለው እንትን ውስጥ የነበሩ ሰዎች ናቸው። እንግዲህ ይህ ህዝብ ነው 16ኛው ክፍለ ዘመን። 17ኛው ክፍለ ዘመን ላይ ደግሞ ሲመጣ እንዲሁ የሸዋ ንጉስ ነበረ። የሸዋ ንጉስ ወደ እንትም የሚሄድበት ሴናሪዮ ነው። ወደ ጎንደር የሚዛወርበት ነው የመጣው። ጎንደርም የነበረው የሶሎሞን ዳይናስቲ ነው። ሶሎሞን ዳይናስቲ ሲኖር በእነዚህ አሁን በጠቀስኳቸው ቦታዎች በየአካባቢው የነበሩ መሳፍንቶች ነበሩ። እነሱ አካባቢውን ያስተዳድሩ ነበረ። እዛ መሀል ላይ ዘመነ መሳፍንት የሚባል ይመጣል። ዘመነ መሳፍንትን ደግሞ ያስጀመረው የትግራዩ ራስ ሶህል ሚካኤል ነው ማለት ነው። የጦር እንትን ነው እሱ ነው ዘመነ መሳፍንትን የሚያስጀምረው። ያም ደግሞ በየጁ በኦሮሞ ፋክሽኖች እና በጎንደር ሮያል ፋሚሊዎች መካከል የተነሳ ነውን ጸብ እሱን እንትን ለማድረግ ፈልጎ ራሱ የሚፈልገውን ዮሐንስ የሚባል ንጉስ ነበር። እሱን አስቀምጦት ሄደ። ዘመነ መሳፍንት ተነሳ። ከዛ 80 ምናምን ዓመት ቆየ። መጨረሻ ላይ አፄ ቴዎድሮስ መጣ። አፄ ቴዎድሮስ መጥቶ ዘመነ መሳፍንትን እንዲያበቃ አደረገው። ከዛ በኋላ አፄ ዮሐንስ መጣ። አፄ ዮሐንስ መጥቶ ደግሞ ያው እንደሚታወቀው ኤርትራ ላይ ሲዋጋ ቆይቶ መጨረሻ ላይ ጎንደር ተወረረች ሲባል ጎንደር ላይ ሂዶ የተሰዋ ንጉስ ነው። ዜን ሚኒሊክ ስልጣን ያዘ። ሚኒሊክ ስልጣን ከያዘ በኋላ የራሱን ፓወር ኮንሶሊዴት ለማድረግ እንትኑን ወደ አዲስ አበባ መጣው። ዋና ንግስናውን ማለት ነው ቦታውን ወደ አዲስ አበባ መጣው። ከዛ በኋላ የትግራይ መሳፍንቶችን ይኮረኩም ነበረ። የጎንደር መሳፍንቶችንም እንደዚሁ ይኮረኩም ነበረ። የጎጃም ምናምን እነሱንም ይኮረኩም ነበረ። የወሎ እንኳን ሞሮርለስ ወደ ቁጥጥሩ ስር ናቸው የነበሩት። በሚኒሊክ ጊዜ እንግዲህ የአማራ የሚባል ጦር በትግራይ ላይ ሂዶ ዘምቶ ምናምን የለም። እንደዛ የሚባል ነገር አልዘመተም። ራስ መንገሻ የትግራይ እንትን የነበረው እሱ ለሚኒሊክ ለመገበር ነው የተስማማው። በቃ ሊገብርለት ከእሱ ስር ሊሆን ነው የተስማማው። ጦርነት አልነበር። ወደ ኃይለ ሥላሴ ዘመን ስንመጣ የመጀመሪያው ወያኔ መቀሌ ላይ ሲያምጽባቸው ሂደው ምን አደረጉ? ያንን በቦምብ መቱ። እንግዲህ የኃይለ ሥላሴ መንግስት አማራ ናቸው ትግራይን ብቻ ነው የመቱት የሚባለው ይህ ውሸት ነው። ጎጃምም ሂደው ጨፍጭፈዋል። ሐረር ሂደው ጨፍጭፈዋል። ባሌ ሂደው ጨፍጭፈዋል። ሱማሌ ሂደው ጨፍጭፈዋል። አዲስ አበባ ላይ የነበሩ እሳቸውን የሚቃወሙ ሰዎችን በሙሉ ጨፍጭፈዋል። እየሰቀሉ እንደውም መንገድ ላይ ምናምን ነገር እየሰቀሉ አድርገዋል።
በመጨረሻም ደግሞ ወሎ ላይ ያሁላ እልቂት ያሁላ ረሃብ በሚመጣበት ጊዜ እሳቸው የነበሩበትን ስታተስ እናውቃለን። ስለዚህ የኃይለ ሥላሴ መንግስት ትግራይ ላይ ሂዶ ቦምብ አፍንድቶ ሊሆን ይችላል። እሳቸው ግን የአማራ ህዝብ ይወክላሉ ማለት ውሸት ነው። አይወክሉም። ራሱን አማራንም ሲጨፈጭፉ የነበሩ ናቸው። አሁን ስፔሻሊ ጎንደር ምናምን ላይ የነበሩ ነገስታት ፋሚሊዎች እነሱ እንትን እንዳይሉ ጎልተው እንዳይወጡ በጣም ብዙ መሰሪ ስራ ሲሰሩ የነበረበት ታሪክ ነው ያለው። ስለዚህ በታሪካችን በሙሉ የአማራ ህዝብና የትግራይ ህዝብ እንደ ህዝብ ተጨፋጭፎ አያውቅም፣ የለም፣ ኑሮም አያውቅም። ስለዚህ አሁን ግን የመጣው ነገር ምንድን ነው? ኤትኒክ ፌዴራሊዝም መጣ። እሱን ከተጠቀሙ በኋላ ኢሳቶች ያንን በማጉላት የኢህአዴግ መንግስት የቲፒኤልኤፍ መንግስት ነው። ቲፒኤልኤፍ ደግሞ ትግራይ ነው። ስለዚህ 95 ለ5 ነው ጉዳዩ። ይሄ 95%ቱን እሱን አጥፋና እንደዚህ አድርግ ብለው በፐብሊክ የሚናገሩ ናቸው። በምንም ሳያፍሩ ነው ባይዘው። ሰው መግደል ነውሩ ነው እያለ ሰው ማጥፋት ነውሩ ነው እያለ ነውርን በፐብሊክ የሚናገሩ ነው አደረጉ። ከዛ በኋላ ይሄ ልዩነቱ እየጎላ የመጣ ማለት ነው። ስለዚህ የኢህአዴግ መንግስት እንዴት ወደቀ የሚሉትን ነገሮች እያየን ነው የምንመለከተው። የሚቀጥሉትን ደግሞ በሚቀጥለው ቪዲዮ የሚቀጥሉት ፋክተሮች በደንብ አድርገን እናያቸዋለን ማለት ነው። ስለሰማችሁን እጅግ በጣም አመሰግናለሁ። እዚህ ላይ ብዙ ሀሳቦች ተንሸራሽረዋል። እንግዲህ እነዚህ ሀሳቦች ላይ እናንተ መስጠት የምትፈልጓቸው አንዳንድ ነገሮች ካሉ ሀሳባችሁ መግለጽ ትችላላችሁ፣ ጥያቄ መጠየቅ ትችላላችሁ። በዛ ላይ ልንከራከርባቸው ምናምን እንዲህ ልናወራቸው እንዲህ that's what I'm intending just to prepare like this session። ስለዚህ እንደዛ ስለሆነ የትኛውንም ሀሳባችሁን ጄኒውን በሆነ ሁኔታ አዋቂነት በተሞላበት ሁኔታ ቀጥሎ ነገን ደግሞ የተሻለ ለማድረግ በማሰብ ሁኔታ ለሁሉም ህዝብ አሁን ተጨቁኖ ለሚገኘው ህዝብ ከዚህ ከጭቆናው ይውጣ በሚል ሜንታሊቲ ጠይቁ። ምን በሉ የምትጨምሩትም ታሪክ ካለ ሌታስ ነው እና በሚቀጥለው ሴሽን እንገናኛለን። ዮሐንስ ነበርኩኝ። ስላዳመጣችሁኝ እጅግ በጣም አመሰግናለሁ። ባላችሁበት ሰላም ይብዛላችሁ። ቻው።